39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7 እና 8 የዓለም ሶስተኛ ግዙፍ የዲፕሎማሲ መቀመጫ በሆነችው በመዲናችን አዲስ አበባ ይካሄዳል። የዘንድሮ ጉባኤ አጀንዳ 2063 ለማሳካት ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የፍሳሽ ስርዓትን ማረጋገጥ በሚል መሪ ሀሳብ ይካሄዳል። ከፍተኛ የህብረቱ አባል ሀገራት መሪዎች በጉዳዩ ላይ ይመክራሉ። በዛሬው የዳጉ ውይይታችን ኢትዮጵያ ውጥኑ ገቢራዊ እንዲሆን ከማድረግ አኳያ እያበረከተች ካለችው ዘርፈ ብዙ አስተዋጽኦ አንጻር ተምሳሌታዊ ማሳያዎችን እያነሳን ቆይታ የምናደርግ ይሆናል። እኔ ዮሐንስ አበረ ደግሞ ሸጎሌ ከሚገኘው የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ስርጭት ውይይቱን እየመራው ቆይታ የማደርግ ይሆናል። ካፍታ መሸጋገሪያ በኋላ እንገናኛለን። ተመልሰናል። ክቡራን ተመልካቾቻችን እንግዲህ የዛሬ የዳጉ ውይይታችን ርዕሰ ጉዳይ የሚሆነው ሰሞነኛውን የአፍሪካ ህብረት ጉዳይን አስመልክቶ የውሃ ዋስትና ለአዲሱ ትውልድ በሚል ርዕሰ ጉዳይ ነው። እንግዶቼም አሉ። እንግዶቼን በመጀመሪያ ማስተዋወቅ ይሆናል። አጠገብ የሚገኙት አቶ እንዳለ ንጉሴ የዲፕሎማሲና ዓለም አቀፍ ግንኙነት መምህር ናቸው። ቀጥሎ የምናገኛቸው ዶክተር አሊ ሁሴን የፖለቲካ ሳይንስ ተንታኝና የውሃ የፖለቲካ ሳይንስ ተንታኝ ናቸው። እንግዶቼ ወደ ስቱዲዮአችን እንኳን በደህና መጣችሁ። እንግዲህ ያው ሰሞኑን የሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤና 48ኛ የስራ አስፈጻሚዎች ወይም የውጭ ጉዳይ ሚኒስትሮች ጉባኤ ይካሄዳል። እንግዲህ ወደዛ ከመግባታችን በፊት እንደው ይሄ የካቲት ወር ለኢትዮጵያን ብዙ ትርጉም ያለው ስለመሆኑ ይነሳል። ለምሳሌ የካቲት 12 የካራማራ የካቲት 12 የ1929ን በ30 ሺህ የሚሆኑ የአዲስ አበባ ነዋሪዎች የተገደሉበት ከዛ ማለፍ ሲል ደግሞ አድዋ ላይ ኢትዮጵያ በ1988 ጣሊያንን ድል ማድረጓ እንዲሁም ደግሞ በየካቲት 26 ደግሞ የካራማራ ድል አለ። እንደው የነጮችን የሚያየን ከሆነ ደግሞ ብላክ ሂስትሪም ይሉታል። እነሱም ከጥቁር የነጻነት ታሪክ ጋር አያይዘው የሚያነሱት ጉዳይ ነው። ይሄ በዚህ ወር ላይ የአፍሪካ ህብረት መካሄዱ አጠቃላይ ያለው እንድምታ ምንድነው ከሚለው ጥቅል ጉዳይ እንነሳ። አቶ እንዳለ አመሰግናለሁ። እንግዲህ እንዳነሳኸው አፍሪካ ትልቅ አህጉር ነው። ትልቅ ሪሶርስ ያለው ነው። በርካታ ህዝቦች የሚኖሩበት አህጉር ነው። እንግዲህ ካሉ ትልልቅ አህጉሮች ከኤሽያ ቀጥሎ ትልቁ ትርጉም ያለው አህጉር ነው። እንደዚህ አይነት ሪሶርስ ፉል የሆነ አህጉር ዝም ብሎ የሚታይ አይደለም። እንግዲህ በርካታ ድንቅ የሆኑ ባህሎች ያሉበት ነው። ሪሶርሶች ያሉበት ነው። በርካታ ሃይማኖቶች በጋራ በሰላም የሚኖሩበት የነበረ አህጉር ነው። እንዳጋጣሚ ሆኖ ይሄ ለየት ያለ ስጦታው ሪሶርስ ፉል መሆኑ በሌሎቹ ዝም ብሎ እንዲታይ ያላደረገውም እንደምታውቀው ማለት ነው። በመጀመሪያ ይሄ ወጣቶቹን ጉልበት ያላቸውን በባርነት ለበርካታ ጊዜ ወደ ሰሜን አሜሪካ፣ ወደ ኤሽያ፣ ወደ ካሪቢያን እንዲጓዳ አድርገው አህጉሩን በቀጥታ እንግዲህ ወጣቶቹ የሰው ኃይሉን የወሰዱበት እንግዲህ ቀጠልና ደግሞ ዋናው ለምን ሰው ኃይሉ ብቻ ስለዚህ ማሽኑም ተፈለሰፈ፣ የኢንዱስትሪያል ሪቮሉሽንም ጀመረ። ከዛው በቀጥታ አፍሪካ መያዝ ያስፈልጋል በሚለው እንግዲህ አፍሪካን በስክራምብል ኦፍ አፍሪካ በሚለው በርካታ አፍሪካውያን ከኢትዮጵያ በስተቀር ሁሉም ኦልሞስት በቅኝ ግዛት ስር ውለው እንግዲህ በርካታ ጉዳት ነው የደረሰው እናውቃለን። እንግዲህ የባህሉ የሃይማኖቱ የዛን የመሰለ የተሻለ አህጉር እንዲደቅ ነው እየተደረገው። እንግዲህ ያሰው ስለዚህ ከዚህ መውጣት ወሳኝ ጥያቄ ነው። ከዚህ የበለጠ ጥያቄ የለም። እንግዲህ ከባርነት በቅኝ ግዛት ከመያዝ የሚከብድ ነገር የለም። ሪሶርስህም ዜጎችም ነው የተጎዱት። ስለዚህ ከዚህ ለመውጣት በርካታ ጥረቶች ይደረጉ ነበር፣ በቀጥታም በተዘዋዋሪ ማለት ነው። ዝም ብሎ አልተኙም አፍሪካውያን። ስለዚህ በዚህ የተነሳው አፍሪካውያን በቀኝ ግዛት ያሉት በተለይ ውጪ ሄዱት እነዚህ በባርነት በሌሎች ሄዱት ምሁራን ሀሳብ ነበራቸው። እርስ በራሳቸው ይነጋገራሉ። እንዲህ ነው ነፃ የምንወጣው፣ እዚህም ያው ነው እዛም ያው ነው የሚለው። ስለዚህ ይሄ ሀሳብ መነሻ ይፈልግ ነበረ፣ ምንጭ ይፈልግ ነበረ። ለዚህ መነሻ የሆነው ማን ነው? አድዋ ነው። ለካ ነፃነትን ማረጋገጥ ይቻላል፣ የሰው ልጅ እኩል ነው የሚለውን ሀሳብ ወልዶ ያንን ሀሳብ ፍሬ እንዲያፈራ በሌሎቹ አእምሮ ውስጥ ኢንስፓየርድ እንዲሆን እያደረገው
የአድዋ ድል ነው እንግዲህ የአፍሪካ መነሻ የሀሳባቸው የነጻነታቸው መነሻ የሆነው ማን ነው? የአፍሪካ ህብረት ነው። ፓን አፍሪካኒዝም ነው። እንግዲህ ፓን አፍሪካኒዝም ቤዚካሊ የተወለደው ኢትዮጵያ ውስጥ ነው ማለት ነው። ስለዚህ እኩልነትን ማረጋገጥ ይቻላል። ይሄ የሆነበት ቅድም እንዳነሳው የካቲት ወር ነው እንግዲህ እንደምታውቀው አድዋ። ስለዚህ ነጻነትን የነጻነት ጮራን የእኩልነትን ያዩበት ወር ነው ይሄ ወር ማለት ነው። እንግዲህ ትልቅ ወር ነው እንግዲህ። ስለዚህ ይሄ ፓን አፍሪካኒዝም ቀጥሎ ምንድነው ያስገኘው እንደምናውቀው ማለት ነው ተያይዞ ተሰርቶ ብዙ ስቴፖችን ከሄደ በኋላ የአፍሪካ አንድነት ድርጅትን አስገኝቷል። የአፍሪካ አንድነት ድርጅት በዚህ ወር ነው እንግዲህ የተሳካው ለማለት እንደተጠቀሰው ሌሎቹም እንደዚሁ እየሄዱ ነው የመጡ። ስለዚህ ይሄ ወሩ ቅድም እንዳነሳው የካራማራውም ድል ግራዚያኒ ደግሞ በዛ ሰዓት ይሄ ዋናው ኮሎኒያሊዝም ቅስሙን የተሰበረበት እኩል መሆኑን የታዩበት ያ ቂም እንግዲህ በብዙ አክራሪ ነጮች በምንለው ውስጥ አሁን ድረስ ያለ እንዴት እንሸነፋለን የሚለውን ጉዳይ አዝሎ ደግሞ ተመልሶ መጣ እንደገና። እንግዲህ ያው የካቲት 12 የሆነውን እናውቃለን አይደል እንዴ? በርካታ ዜጎቻችን ናቸው እዚሁ አዲስ አበባ ላይ የተረሸኑት የተጨፈጨፉት። ያ በቀል የወለደው ነው። ስለዚህ ያንን መመለስ ያስፈልግ ነበር። የካራማራውም እንደዚሁ ነው። በነፃ ወንድማማቾች እንዲሁ አልተጣሉ። ያ የኒዮ ኮሎኒያሊዝምን አስተሳሰብ የቅኝ ግዛቱን አስተሳሰብ ተከትሎ የመጣ ነው እንጂ አብሮ የምንኖርበት ነገር ነው የተሰጠን። በርካታ ህዝብ ሼር እናደርጋለን፣ በርካታ ሪሶርስ ሼር እናደርጋለን። ከዚህ አንጻር እንደገና ይሄን ስለዚህ ኢትዮጵያ ለአፍሪካውያን በተለይም ማለት ነው በተለም እንደገና ለጥቁር ህዝቦች በሙሉ እኩልነትን ያሳየችበት በነጻነት መኖርን ያሳየችበት ትልቁን ስጦታ ውዱን ስጦታ ባለ ማለት ከነጻነት በላይ ምንም ስጦታ የለም። ምክንያቱም ነጻነት የብዙ ነገር ምንጭ ነው። የስራ ምንጭ ነው፣ የእድገት ምንጭ ነው፣ የሰክሰስ ምንጭ ነው። ይህንን ያበረከተችበት ወር ነው ኢትዮጵያ ትልቁ ስጦታ ማለት ነው። እንግዲህ ከዚህ በላይ ነው ኢትዮጵያ ያበረከተችው እንደምናውቀው። እንደገና ደግሞ በርካታ ስራዎችን በነጻነት አሁን ለምሳሌ ያህል በቅኝ ግዛት የኖሩት አፍሪካዊ ወንድሞቻችን ግንኙነታቸው ራሱ አሁን ድረስ ችግር አለው አይደል እንዴ? ፖሊሲስ ቢያወጡ ስራ ለመስራት ቢፈልጉ ስጋት ውስጥ እንዲገቡ ተደርጎት ተቆራኝቶ የተሰራ ጉዳይ ነው። ያ ግን በነጻነት ሰርቶ ማስረከብ ይቻላል። አድዋ ብቻ አይደለም እንግዲህ ከአድዋም በፊት በርካታ ስልጣኔዎችን አስረክባለች ኢትዮጵያ። ላሊበላን ብትወስድ አክሱምን ብትወስድ ብዙ ነገር የተደረገባት ሀገር ነች። እንግዲህ ፊደል በራሷ ቀርጻ ይሄው በነጻነት መኖር የፈለገ ቢሆን ይሄን ሁሉ ያስረከበ ሀገር ነው። ስለዚህ ከዚህ ተነስታ ከአድዋ ተነስታ ደግሞ ፖሊሲ ነድፋ በነጻነት እንግዲህ የህዳሴው ግድብ በዋናነት እትብቱ የተያዘው ከኮሎኒያሊዝም ጋር ነው አይደለ? ሪሶርሳቸውን በነጻነት እንዳይጠቀሙ በነጻነት እንዳይሰሩ እርስ በራሳቸው እየተባሉ የነሱ ሪሶርስ ሌላው እንዲያገኝ ለሌላው ሲሳይ እንዲሆን እየተደረገበት ነው። ስለዚህ የህዳሴውን ግድብ ሰርታ ስታቀርብ ለካ ፖሊሲ በነጻነት ነድፎ ማስረከብ ይቻላል፣ ለካ መስራት ይቻላል። ከዚህ በላይ ደግሞ አስበው እንግዲህ አሁን ቅድም ዋና ቲሙን ስታነሳው የውሃ አቅርቦት የንጽህና አቅርቦት ብሎ ነው የያዘው። እንግዲህ ውሃ ለዓለም እድገት መነሻ ነው ብሎ መውሰድ ይቻላል። ውሃ የማይገባበት የዓለም እድገት የለም። ውሃ የብዙ ነገር ነው። የኤነርጂ ምንጭ ነው፣ የጤና ምንጭ ነው፣ በመንፈሳዊም ብትሄድ የንጽህና ምንጭ ነው። ኦልሞስት በሁሉም ሃይማኖቶች ውሃን ይቀበላሉ በንጽህና ብትወስድ ማለት ነው። ስለዚህ ይሄ ውሃ መጠቀም ይቻላል። ኢትዮጵያ ስትጠቀም ለብቻው አይደለም ልጠቀም ብላ መነሻው እንግዲህ ውሃው 86% ከሷ ማህፀን የሚሄድ ሆኖ እያለ ግን ጎረቤቶችም ያሉት ሩቁም ላሉት መጠቀም አለባቸው ብላ ይሄ ማሳየት ቀላል አይደለም። ምሳሌው ስግብግነትን በሚያሳድድ ሁኔታ ያንን ውሃ ሰርታ እንግዲህ ያስበው ከሪፎርም ወደ የተካሄደውን አስበው ኦልሞስት ከዜሮ ተነስቶ እውን የሆነበት ሁኔታ ነው የታየው ማለት ነው። ስለዚህ ይሄ ውሃ ኢትዮጵያ አሁን እያሳየች ነው። ኢትዮጵያ ኦልሞስት በማህፀኗ በሚሽከርከሩ ሁሉ የውሃ ሀብት ያላት ሀገር ነች። ከአፍሪካ እንግዲህ ትልቁ የውሃ ሀብት ያላት ሀገር ኢትዮጵያ ነች። ስለዚህ ይሄ የውሃ ሀብቷ ደግሞ ለብዙ ነገር መነሻ ነው። ለእድገቷም ለተቀናቃኞቿም ብስጭት መነሻ ነው። ስለዚህ ከእንግዲህ በኋላ ባለው ይሄ ትልቁን ውሃ ሰርቻ ያስረክብ ያለው ለእናንተም የውሃ የኤነርጂ ምንጭ ነው። አቋራጥኩት እንጂ
ውሃ ሲባል ያው ተመልካቾቻችንም ግር እንዳይላቸው ኢትዮጵያ አብዛኛውን ጊዜ የዝናብ ውሃ ጥገኛ ነች። ለምሳሌ አሁን የግብፅን የተመለከተ እንደሆነ ከአባይ ውሃ ከመሄድ ብቻ ወደ 500 ኪዩቢክ ለ500 ዓመት የሚያገለግል ከአባይ ያስቀመጠችው አለ። ኢትዮጵያ የዝናብ ጥገኛ ነች። የዝናብ ጥገኛ በመሆኗ ደግሞ አረንጓዴ አሻራን የተለያዩ ስራዎችን እየሰራች ይገኛል። ያው ይሄንን ውሃ ሲባል የውሃ ማማናት የሚለውን የተሳሳተ ትርክት ተመልካቾች እንዳይረዱ የሚለውን አጽንኦት ለመስጠት ነው። አሁን የውሃ ማማ መሆኗ አይደለም ችግሩ። አሁን ይሄ ውሃው እኮ አላት በቃ ቢያንስ ቀለል ባለ አነጋገር ወደ 11 ወንዞች እኮ ነው ለጎረቤቶቿ የምታበረከተው አባይን ጨምሮ ማለት ነው። እንግዲህ ትልቅ ውሃዎችን ግን ውሃውን እንዳትጠቀም በግብርና ላይ ጥገኛ እንድትሆን የተሰሩ ስራዎች አሉ አይደለ እንዴ? አሁን ግብጾቹ ምንም የውሃ ኮንትሪቢዩሽን የላቸውም አይደለ እንዴ? ይሄ ሳይኖራቸው ከኢትዮጵያ በሚሄደው ውሃ ብቻ እንግዲህ አስብ ለራሳቸው ከማስቀመጥ አልፈው ለሌሎቹ ለመስጠት ሁሉ ይፈልጋሉ እኮ ራሱ። ይሄ በጣም የሚያሳዝንም ነው። በሌላ አነጋገር ከመገልጸው ብዬ ነው እኔ የሚያሳዝንም ነው። ስለዚህ ውሃውን ማስቀመጥ በራሱ ትርጉም የለውም። የኢትዮጵያው የውሃው ዋና ባለቤት ጋር አብሮ መስራት ነው እንጂ ውሃውን በማስቀመጥ ችግራቸውን አይፈቱትም። እንደሱ 1000 ዓመትም ቢያስቀምጡት 2000 ዓመትም ቢያስቀምጡት የውሃው ባለቤት ሌላ ነው። እነሱ ጋር በአጋጣሚ ሆኖ ያንን ውሃ እዛ ማግኘት አይቻልም። ቢቀመጥም እንግዲህ ትነቱን ታቋለ። ግብጽ ያለችበት ቦታ ለኃይለኛ ሙቀት ያለበት ነው፣ ለትነት የተጋለጠ ነው። ኢትዮጵያ ግን ይህንን ውሃዋን እንግዲህ የነጻነት ማሳያ ነች። አሁን የኢኮኖሚ ደግሞ ሽግግር የበላይ ማሳያ ነች። የቴክኖሎጂ ሽግግር ማሳያ ነች። የብዙ ስልጣኔዎች ማሳያ ነች። አሁን ድረስ ማለት ነው እንግዲህ ያንን እውን እያደረገች የመጣች ነው። ስለዚህ የኢትዮጵያ ኢኮኖሚ በምን ላይ ጥገኛ እንዲሆን የተደረገው ከቅርብ ጊዜ ድረስ የቴክኖሎጂ ሽግግር እንዳያደርግ ነው የተደረገው። በየአመቱ እንግዲህ ያስበው በየአመቱ በሬውን እየተጠቀመ ዝናብ እየጠበቀ ይሄ በጣም በአሁን ሰዓት የሚሆን አይደለም። በዚህ ሁኔታ ላይ በምግብ ራስን መቻል አይቻልም። የምግብ ሉዓላዊነትን ማረጋገጥ አይቻልም። ስለዚህ ወደዚህ ጥገኝነት ማን የገፋት? የውስጥም የውጭም ችግር አለ እንግዲህ እዚህ ላይ አይደል እንዴ? ውስጥ ላይ ያንን ሽግግር ለማካሄድ ፖሊሲ መንደፍ ያስፈልጋል፣ ቆራጥ አመራር መስጠት ያስፈልጋል። ያ አልተደረገም። ግን ምንድነው የሆነው? በዝናብ ላይ ብቻ ጥገኛ እንድንሆን ያኛው አካል ደግሞ በቀኝ ግዢዎቹ ከዚህ እንግዲህ ግብጽ በ5 ሀገር ነው የተገዛው እንግዲህ ከዛ በላይ ነው። አስበው እንግዲህ በዚህ ግንኙነት ውስጥ በነበረበት ሰዓት እስካሁን ድረስ የምን ድጋፍ ያገኛል? የነዛ የገዢዎቹን ድጋፍ ያገኛል። የግብጽ ፖሊሲዎች እናቃቸዋለን። የውስጥ ፖሊሲዎቻቸው ብትወስድ የውጪ ፖሊሲዎቻቸውን ብትወስድ የተቀረጸው በቀኝ ግዢዎቻቸው ነው። ግብጻውያንን መሰረት አድርጓል። እኛ ወንድማሞች ነን። እኛ እናቅም ከህዝቡ ጋር ችግር የለውም። ተመሳሳይ ታሪክ ያለው ተመሳሳይ ሃይማኖቶች የምንከተል ሀገር ነን። ከህዝቡ ጋር አሁን የግብጽ መንግስት ግን ሴት የተደረገው በምንድን ነው? በኒዮ ኮሎኒያሊዝም አስተሳሰብ ነው። በመስገብገብ ላይ የተመሰረተ ነው። ስለዚህ የውሃው ባለቤት ኢትዮጵያ እንዳትጠቀም ተደርጎ እንግዲህ ከብድር ጀምረው ወሰደው፣ ከቴክኖሎጂ ድጋፍ ጀምረው ወሰደው። ይሄ በጥንቃቄ ነው የሚታየው። ኢትዮጵያውያን እጅ እንዳይገባ ማለት ከገባ ምን እንደሚያደርጉ ይታወቃል እኮ አሁን የሚታየው ነገር ነው። ስለዚህ አሁን ምንድነው ውሃችንን ለምንድነው ለኢኮኖሚ ሽግግር ለእድገት በስነ ስርዓት መጠቀም ያልቻልነው? አሁን ያለው ሁኔታ ቀደም ሲል ሊሆን የሚችል ነበር። አሁን ግን የተለየ ነገር ነው እየሆነ ያለው አይደል እንዴ? ያን እድገት እውነት ለማድረግ ማለት ነው። ስለዚህ የውሃ ባለቤት ነን። ውሃችንን ግን ለብዙ ነገር መጠቀም ነበረብን። አንደኛ ለኢኮኖሚ ሽግግር ለኢንዱስትሪያችን መጠቀም ነበረብን። ሁለተኛ ለዲፕሎማሲያችን መጠቀም ነበረብን። በዲፕሎማሲ ምንድነው ሰጥቶ መቀበል ነው አይደለ? ውሃን ያህል የህይወት ምንጭ ለጎረቤቶቹ እያስረከበ ያለ ሀገር ቀጥሎ የሚጠብቀው ነገር መኖር አለበት አይደለ እንዴ? ከግብጽም ቢሆን ማለት ነው። ይሄን ያህል ውሃ 86%ን ውሃ እያስረከባት አመቱ ሙሉ አሁን በተሻለ መልኩ አመቱ ሙሉ እየሄደ ያለ ከኢትዮጵያ በተቃራኒ መቆም ግን ራስ ላይ እንደመተኮስ ነው። ምክንያቱም ያኔ ተችሏል፣ አሁን ግን አይቻልም። አሁን ተቀይሯል ሁኔታዎች። ስለዚህ ውሃው አለ። ውሃውን ግን ለእንደዚህ ለእድገታችን፣ ለሽግግራችን፣ ለዲፕሎማሲያችን መጠቀም ላይ ድክመት ነበረው። ያ ነው ዋናው ጉዳይ ይዘጋ የነበረው። እንዳልከው ውሃ ያከማቻሉ፣ የተለያየ ነገር ያደርጋሉ። ያ ግን ዘላቂ አይደለም። ዘላቂ የግብጽ እድገት ከተፈለገ ከኢትዮጵያ ጋር ምን ማድረግ ነው? ስምምነት ማድረግ። ኢትዮጵያ ደግሞ ፖሊሲዎቿ በሙሉ ሁሉንም አካታች ነው። ጎረቤቶቿን ኮንሲደር የሚያደርግ ነው። የዓለምን ሁኔታ በመንግስትነት በረጅም ጊዜ ያሳለፈች ሀገር ስለሆነ እንደዚህ አይነት ላጫጭር እይታዎች ቦታ የላትም ስትሰራ ማለት ነው። መልካም። ያው እንግዲህ ቀዳሚ እንዳደረግነው እርስዎም በደንብ እንደገለጹት ይህ የካቲት ወር ከታሪካዊ ዳራው ወሩን ለማስታወስ ብለን እርስዎም በደንብ አነስተውታል። ያው ከአድዋ ጀምሮ ኢትዮጵያ ለጥቁር ሕዝቦች ነጻነት ፈርቀዳጅ ወይም ፋና ወጊ
መሆኗን የሚያሳይ ወር እንደመሆኑ ከዛም ባሻገር የካቲት 12 ደግሞ የተጨፈጨፉ በአዲስ አበባ ውስጥ በግራዚያኒ ደምም ነው ይሄ ወር። ከዛ ባሻገር የካቲት 26ም ቀደም ብዬ እንዳልኩት እርስዎም በደንብ እንደገለጹት የካራማራ ተራራ ላይ የተገኘው የ1970 ድል ለኢትዮጵያ ልዩ ትርጉም ይሰጠዋል። በተለይ ደግሞ አሁን ከሚካሄደው 39ኛው የአፍሪካ ህብረት ጋር አያይዘን ስናነሳ ዶክተር እንግዲህ ወደ እርስዎ ልመጣ ነው። እንግዲህ የአፍሪካ አጀንዳ የአፍሪካ ህብረት አጀንዳ 63 እንግዲህ ከተወጠነ 11 ዓመት ሆኖታል። 2013 ላይ ሀሳቡ ቀርቦ 2015 ላይ ገቢራዊ ሆኖ በህብረቱ አባል ሀገራት ጸድቆ ትልሞችንም አስቀምጧል። በእነዚህ 11 ዓመታት ውስጥ ኢትዮጵያ ምን አይነት ስራዎችን እየሰራች ነው? አጠቃላይ የኢትዮጵያ ሚና እንዴት ይገለጻል ዶክተር? አመሰግናለሁ። እንደው ወደዚህ ጥያቄ ከመሄደ በፊት እንግዳችን ያነሱት ላይ ትንሽ መጨመር ፈልጌ ነበርና መልካም የካቲት 12 1929ን ስናነሳ ምናልባት ብዙ ኢትዮጵያውያን የማያውቁት ድብቅ ሚስጥር ስላለ እንደው ከሱ ተነስተን የተወሰነ ማለት ፈልጌ ነው። በዛን ወቅት አንድ ልዑል ተብሎ የሚታሰብ ጣሊያናዊ በመወለዱና የዛሬው አዲስ አበባ ዩኒቨርሲቲ አካባቢ እዛ አካባቢ ላይ ክብሩን ወይም ደግሞ የዛን ሰው ክብር ሲያከብር የነበረ ቅድም ያነሳው ጣሊያናዊ ግለሰብ እኛን እንደ ውርደት በማየት ለድሆች በሚል የሆነ ገንዘብ የሆነ ደግሞ ምግብ ነገር ያከፋፍል ነበርና አብርሃ ደቦጭና ሞገስ አስገዶም ጉዳዩ በጣም አንገብግቧቸው ስለነበር ውርደት ነው፣ ናሽናል ውርደት ነበርና በቦምብ አቁስለውት ነበር ያን ሰውዬና ከዛ ምንድነው የተከሰተው? እነሱ ስላቆሰሉት 30,000 ህፃናት፣ አረጋውያን፣ ሴቶችን ያለየ ጭፍጨፋ ለ3 ቀን የቆየ ጭፍጨፋ ነበር አዲስ አበባ ላይ የተደረገው። ሆኖም ግን ኢትዮጵያ ይሄን ሁሉ በመወጣት ይሄን ሁሉ በማስወገድ የነጻነት የክብርና የጽናት ወር አድርገዋለች። ይሄን ወር እነዚህ 3 መርሆች እነዚህ 3 አሁን የጠቀስኳቸው ጉዳዮች ለኢትዮጵያ ብቻ ሳይሆኑ ለአፍሪካውያን በጀግንነት ብዕር የተጻፉ ታሪኮች ናቸው። የካቲትን የምናወሳው ከዚህ አኳያ ነው። አድዋንም ስንመለከት እንደዚሁ አድዋን ድል በማድረጋችን ያን ጊዜ ባለመሳካቱ ለውጭ ኃይል አውሮፓውያን እኛን ለመውረር እኛ ስንል አፍሪካን ወክዬ ነው እኛ ምለው አፍሪካውያንን ለመብላት ኮንፈረንስ አድርገው ነበር ጀርመን ላይ። ያ ኮንፈረንስ እንዲከስም ነው የተደረገው። ወደ አፍሪካ መምጣት አደጋ መሆኑን ያሳየችው ኢትዮጵያ ናት። ሪያሊቲውን እውነታውን ስንናገር ማለት ነውና ያንን ድል ካዩ በኋላ ሀሳባቸውን ቀይረዋል። ምክንያቱም የራሳቸው ከራሳቸው ማህፀን የወጣቸው ሀገር ኢትዮጵያ ላይ መታ አልተሳካላትም። ኢትዮጵያውያን ምንም እንኳን በዛን ወቅት ቴክኖሎጂ ባይኖራቸውም መሳሪያ ባይኖራቸውም ጀግንነቱና ወኔው ስለነበረ ግን ድል አድርገው ስለነበረ ያ ኮንፈረንስ እንዲከስም ተደርጓል። የካቲትን ይሄንን ካሰብን ኢትዮጵያ ይሄን ብቻ ነው እንዳያደረገችው ከራሷ ላይ ብቻ ነው እንደተከላከለችው የሚለውን ጥያቄ ስናነሳ አይደለም። ኢትዮጵያ ተጨማሪ ብዙ ለአፍሪካውያን የዋለችው ውለታ አላት። አፍሪካን ስናነሳ ኢትዮጵያን ማንዘነጋው ለዚህ ነው። ምን አድርጋለች አልከኝ እንደሆነ ኔልሰን ማንዴላ የአፍሪካ የነጻነት አይከን ናቸው አይደለ? እሳቸውን እኮ ያስታጠቀቻቸው ኢትዮጵያ ናት፣ ያሰለጠነቻቸው ኢትዮጵያ ናት። ማሰልጠን ብቻ አይደለም፣ ማስጠጋት ብቻ አይደለም። ለነጻነት ትግላቸው በዓለም ላይ እንቅስቃሴ ሲያደርጉ ስማቸውን ቀይራ ፓስፖርት በመስጠት ለዓለም ላይ ዲፕሎማሲያዊ ሂደቶችን እንዳካሄዱ የራሷን ፓስፖርት እኮ ስማቸውን በመቀየር የሰጠቻቸው ኢትዮጵያዊት ናት። ኔልሰን ማንዴላ ብቻ አይደለም። ታዋቂው የዚምባብዌው መሪ ሮበርት ሙጋቤም እንደዚሁ ኢትዮጵያ ባለውለታቸው ናት። ያ ብቻ አይደለም። ጆሞ ኬንያታን ስናነሳ አፍሪካን አንዘነጋም። ለሳቸውም እኮ ኢትዮጵያ ትልቅ ውላ ነበረ። እነዚህ ነገሮችን ስንመለከት ኢትዮጵያ የአፍሪካ የነጻነት ጮራ ናት ማለት እንችላለን። ኢትዮጵያ አፍሪካን ስናዋሳ መጀመሪያ አእምሯቸው በዓለም አእምሮ ውስጥ የምትመጣ ሀገር ናት። ምክንያቱም ሌሎች ሀገራት በቀይ ግዛት ሲገዙ ኢትዮጵያ አልተደፈረችም። ያልተደፈረችበት ምክንያት የራሷ ታሪክ አላት፣ ጀግንነት አላት። ከዛ አንጻር እሷን አንዘነጋም። ወደ ጥያቄ ስንመለስ የአፍሪካ ህብረት አሁን የያዘው አጀንዳ ለ2063 እንደ አውሮፓ አቆጣጠር ላይ ሊፈጽመው የፈለገ የ50 ዓመት አጀንዳ አለውና ያም አጀንዳው ምንድነው? አፍሪካን እርስ በርስ ማገናኘትና የበለጸገችና ሰላማዊት የሆነች አፍሪካን በዛን ወቅት ለማየት በራሳቸው ፕላን አድርገዋል። ይሄ መሆን አለበትና
ይህን ታላቅ ራዕይ ወደ መሬት ለማውረድ ደግሞ የመሰረተ ልማት ትስስርና ዋና የጀርባ አጥንት ወይም ኢንስቲቱሽናል አኮር የሚባል ያስፈልጋል። በዛ ላይ ኢትዮጵያ ምንድነው ሚናዋ ነው ጥያቄ የሚመስለኝና ኢትዮጵያ ይሄ ጊዜ ከመድረሱ በፊት አሁን ላይ ቀድማ ስራዎች እየሰራች ነው ያለችው። ኢትዮጵያ አየር መንገዷን የአፍሪካን የገበያ አንድነት በማስተሳሰር የአፍሪካ ከተሞችን በማስተሳሰር ከዓለም አፍሪካን በማገናኘት ትልቅ ስራ እየሰራች ነው ያለችው። ያ ብቻ አይደለም። ኢትዮጵያ በቴሌኮም አማካኝነት የአፍሪካን ኔትወርክ በማገናኘት ጅምር ላይ ናት ኢትዮጵያ እየሰራች ነው ያለችው። ይህ ብቻ አይደለም። ኢትዮጵያ የባቡር ሀዲዷን በመዘርጋትና ከጅቡቲ ጋር ግንኙነት በመፍጠር በአሁን ሰዓት ትልቅ የንግድ እንቅስቃሴ እያደረገች ነው ያለችው። አፍሪካውያን ሊጠቀሙበት ይችላሉ፣ እንደ ሞዴልም ወይም ደግሞ እንደ ንግድ ቀጠናም ሊጠቀሙበት ይችላሉ። ይሄ ኢትዮጵያን ትልቅ ቦታ ላይ የሚያስቀምጣት ትልቁ ጉዳይ ነው ብዬ አስባለሁ። በተለይ ደግሞ የካርቦን ልቀትን ለመቀልበስ ባቡር ያስፈልጋል። ያንን ኢትዮጵያ ናት የጀመረችውና ከዚህ አንጻር ይሄ ከሆነ የአፍሪካ ኃይል ማማናት ብለውናል እንግዳችን ቅድም። ይሄ ደግሞ ዋተር ታወር ኦፍ አፍሪካ በመባል የምታወቀው ኢትዮጵያችን የታዳሽ ኃይል ምንጮች የመሆን እጣ ፈንታዋ ትልቅ ነው። ኢትዮጵያ እድሉ አላት፣ እየሆነችም ነው። በአሁኑ ሰዓት የምናየው ለጎረቤት ሀገራት የውሃ ኃይል እያከፋፈለች የመብራት ኃይል እየከፋፈለች ነው ያለችውና በተለይ ለምሳሌ ሱዳን እንደዚሁም ጅቡቲ ሌሎችም ሳውት ሱዳን አሁን ያለችውና የመሳሰሉት ሀገራትን ኃይሏን በማከፋፈል የኢትዮጵያን የበላይነት ማሳየትና ይህን ህብረት በተለይ ደግሞ አለንና አንድነን የሚለውን ስሜቷን ለማስተጋባት የምትጠቀምበት መድረክ ነው ብዬ ነው የማስበው። በተለይ ደግሞ 2063ቱ አጀንዳ ኢትዮጵያ ቀዳሚ ሚና ተጫዋች ልትሆን ትችላለች። ምክንያቱም አሁን ያላት እንቅስቃሴ በዚህ ሂደት ከቀጠለች የአባይን ግድብ አይደፈሬ የነበረውን ደፍራ ሰርታለች ኢትዮጵያ። ያ ብቻ አይደለም። ኢትዮጵያ በአሁኑ ሰዓት ምስራቅ አፍሪካን እንደዚሁም ሌሎች የአፍሪካ ሀገራትን ለማገናኘት ትልቅ ስራ እየሰራች ነው ያለችው። መንገዶች እየተሰሩ ነው ያሉት። የወደብ ጥያቄ እየጠየቀች ነው ያለችው። እነዚህ አጀንዳዎቿ ነገ ከነገ ወዲያ ኢትዮጵያ የአፍሪካ መሪ ሀገር እንደምትሆን የሚያሳዩ ትልቅ መብራቶች ናቸው። ሶ ይሄንን ኢትዮጵያ በአግባቡ መጠቀም አለባት። በአግባቡ መጠቀም ማለት ምንድነው? ማስተጋባት አለባት። ያ ብቻ አይደለም። ኢትዮጵያ የብሪክስ አባል እየሆነች ነው በአሁኑ ሰዓት ያለችው። ሶ የብሪክስ አባል ስትሆን አፍሪካ ላይ ትልቅ ድምጽ ይኖራታል። 56 ሀገራት ያከብሯታል ኢትዮጵያን። ሶ እነዚህ በአጠቃላይ ኢትዮጵያን የዚህ አጀንዳ የበላይ እናት እንድትሆን ያደርጋታል ብዬ አስባለሁ። ከዛ ባሻገር አሁን እየዘረጋች ያለችውን መንገድ በተጠናከረ መልኩና አሁን ለምሳሌ በኬንያ ሞያሌና ናይሮቢን የሚያገናኘው መንገድ ስንመለከት ትልቅ ለአፍሪካ ሞዴል ነው። አፍሪካውያን ይችላሉ የሚለውን ወይም ደግሞ አፍሪካ አይችሉም የሚለውን የሚሰርዝ አፍሪካውያን ይችላሉ የሚለውን የሚያሳዩ ምልክቶች ናቸው ለኛ የና አባይ ግድብ እንደጠቀስኩልህ ቅድም ማለት ነውና ሌላው የዲጂታልና የቴሌኮም ትስስሯም አሁንም ቅድም እንዳልነው ምንድነው ሌሎች ሀገሮች ጋር የምታደርገው ትስስር የኢትዮጵያን ሀያልነት የሚያሳይና ሀያል መሆን እንችላለን የውስጥ ችግሮቻችንን ከፈታንና የውጭ ኃይላት መቋቋም ከቻለን ከሰራን ከነቀን አንድ ከሆን በሃይማኖት በዘር ካልተለያየን እኛ ኢትዮጵያውያን ማድረግ እንደምንችል ለአፍሪካውያን ምሳሌን የምንሆን ሀገር ነንና ኢትዮጵያ ትልቅ ቦታ አላት። ስለዚህ ይህ አጀንዳ ያሳስባታል፣ ማድረግም ትችላለች ብዬ ነው የማስበው። እስኪ እንደው አያይዘው እንዲያነሱልኝ የአረንጓዴ አሻራ እንግዲህ የግሪን ሌጋሲ የሚለው ላለፉት አመታት የተሰራውን ስራ እንደማሳያ ማንሳት እንችላለን። ሚሊዮኖች ወጥተው ቢሊዮኖችን ችግኝ የተከሉበት ለአፍሪካ ጥሩ ማሳያ የሚሆን ነው። እንደዚህ አይነት ስራዎችን ከአጀንዳ 2063 የአፍሪካ ህብረት ጋር ተጣጥሞ የሚሄድ ጉዳይ ስለሆነ እንደው የኢትዮጵያ የአረንጓዴ አሻራ ተምሳሌትነት ለአፍሪካውያን ምን መልእክት ያስተላልፋል? ምን አያይዘው ያንሱልኝ። በጣም ጥሩ ጥያቄ ነው። የአረንጓዴ አሻራ ፕሮጀክት የኢትዮጵያ ብቸኛ ፊሎሶፊ ነው በአሁኑ ሰዓት። ይሄ ፊሎሶፊ ለአፍሪካውያን ቢስፋፋ አፍሪካ ካለችበት የበረሃ መስፋፋትና ካለችበት ድርቀት የምትወጣበት እንደዚሁም ማንነቷን የምታሳይበት አረንጓዴነቷን የምትመልስበት ትልቅ ፕሮጀክት ነው ይሄ። ኢትዮጵያ ይሄንን እየሰራች ነው ያለችው። ኢትዮጵያ ይሄንን ስትሰራ ምንም እንኳን የተለያዩ ችግሮች ቢኖሩም ከተለያዩ ሀገራት የሚመጡ ከዓለም ተጽዕኖዎች ቢኖሩም ኢትዮጵያ እችላለሁ እነሱን ተቋቁሜ እሰራለሁ ብላ ከሰራቻቸው ስራ አንዱ ትልቁ ፕሮጀክቷ ነው ይሄ። ይሄ የሚያስመሰግናት ነው። ይሄንን ሞዴል አፍሪካውያን መውሰድ አለባቸው። ይሄንን ሞዴል በመጠቀም
እንዳው ምናልባት ተርሚኖሎጂውን ለመጠቀም ባልፈልግም እገደዳለሁና እጅ አዙር ቀይ ግዛት ላይ ነው ያለችው አፍሪካ። ከዛ መውጣት የሚችሉባቸው ታላላቅ ፕሮጀክቶች ከሚባሉት ከኢትዮጵያ ፕሮጀክቶች አንዱ አረንጓዴ አሻራ ነው። አረንጓዴ አሻራ ህይወታችን ነው። በነገራችን ላይ አረንጓዴ አሻራ የኛ ማንነት መገለጫ ብቻ አይደለም፣ የአፍሪካውያን መገለጫ፣ የህይወታቸው መሰረት ስለሆነ ይሄን አረንጓዴ አሻራና የመሳሰሉ ታላላቅ ሜጋ ፕሮጀክቶች ኢትዮጵያ ወደፊት እንድትገፋ አፍሪካውያን ከኋላዋ መሰለፍ ያስፈልጋቸዋል። ኢትዮጵያ የባህር ጥያቄ ስትጠይቅ ለብቻዋ እንዳልሆነ ማወቅ አለባቸው የአፍሪካ ሀገራት። 56 ሀገራት ወክላ ነው ይሄን ጥያቄ እያነሳች ያለችው ኢትዮጵያ። ያ ጥያቄ የኢትዮጵያ ጥያቄ ብቻ ተደርጎ ሊያዝ አይገባም። አረንጓዴ አሻራ ኢትዮጵያ ስትጀምረው የኢትዮጵያን ፓተንት ራይት ሰጥተው ራሳቸው ሊጠቀሙበትና እንደ ሞዴል ሊወስዱት ይገባሉ ብዬ ነው የማስበው። ምናልባት ከዚሁ ጋር በተያያዘ ኢትዮጵያ ይህንን ስታደርግ ሰላሟን በማስከበር ላይ የምታደርገው ትግር ላይ አሁንም አፍሪካውያን ሊተባበሩ ለነጻነቷ እንደታገለችው ሁሉ ዛሬ ሰላሟን ለማስከበር በምታደርገው ሂደትም ላይ መሳተፍ አለባቸው። ስለዚህ ኢትዮጵያ የምትጀምራቸው ፕሮጀክቶች ሁሉም በሚባል መልኩ ለአፍሪካውያን ሞዴል ናቸው። እንችላለን የሚለውንና ድሆች አይደለንም ሀብታሞች ነን ያመለካከት ሀብታም ከሆን ሪሶርሱም አለን አስተሳሰባችን ከተስተካከለ የሰው ኃይልም ሆነ የተፈጥሮ ሀብቱ አለን የሚለውን ማሳያ ነው ብዬ አስባለሁ። አረንጓዴ አሻራ። መልካም ዶክተር አቶ እንዳለ ወደ እርስዎ ልምጣ። እንግዲህ ኢትዮጵያ መሪ ሀሳብ ላይ ቀድማ መስራት ትጀምራለች። ላብነትም ማሳያዎችን ቀደም ብለን በተወሰነ መልኩ ለማንሳት እየሞከርን ነበረ። በአረንጓዴ አሻራ፣ በህዳሴ፣ በአፈር ውሃ ጥበቃ፣ በወንዝ ዳር ልማት ስራዎች አርአያ የሚያደርጉ ስራዎችን ሰርታለች። አሁንም ውሃውን በፍትሃዊነት ለመጠቀም የባህር በር መብትን ደጋግማ እየጠየቀች አጀንዳ እያደረገች ነው የሚገኘው። ይህንን ጉዳይ በአፍሪካ ህብረት ጉባኤ እንዴት የጋራ እናድርገው? በጣም አመሰግናለሁ። ቆንጆ ሀሳቦች ነው የተነሱት። እንግዲህ 2063ን ስናነሳ እንግዲህ 2063 ቅድም ተነስቷል። የአፍሪካውያን የእቅዳቸው ብሉፕሪንት ነው። እዛ ላይ ያለውን ጉዳይ ፌዝ ባይ ፌዝ ለመፈጸም የያዙት እቅድ ነው። እንግዲህ በ10 ዓመት ወደ መጀመሪያው 10 ዓመት አልቋል አይደለ? ከ14 እስከ 23 የነበረው ነው። እዛ ውስጥ ላይ ያሉት እቅዶች በሙሉ በመጀመሪያ ደረጃ ኢትዮጵያ አካታ ይዛቸዋለች። አሁን ሪጂናል ኢንተግሬሽን ወሰደው የዛ ካለው ኢትዮጵያ ቀድማ ይሄው በኢነርጂ በውሃ አሁን ቅድም በተነሳው በግሪን ሌጋሲው እንግዲህ እዛ ውስጥ ላይ ያለው እንግዲህ ምክንያቱም ግሪን ሌጋሲ ስናነሳ ቅድም እንዳነሳው ሌላው የቅኝ ግዛት ማጠንጠኛ ነው። ለምን አሁን አፍሪካ የምን ሰለባ ነች? የክላይሜት ቼንጅ ሰለባ ነች። እንግዲህ ትንሽ ነው አፍሪካውያን ለክላይሜት ቼንጅ መናጋት የሚያበረክቱት፣ ግን ሰለባው ናቸው። ድርቁ በየተወሰነ ዙር እየመጣ ይመጣል። ኃይለኛ ጎርፉ፣ ሌሎቹም እንደዚህ ይመጣሉ። ስለዚህ የዚህ መከላከያ ቁልፍ እየሰጠች ነው አሁን ኢትዮጵያ ልክ እንደ ነጻነቱ። ምክንያቱም የምግብ ሉዓላዊነትህን ነጻነትህን ባላከበርክበት ሁኔታ ክብር የሚባል ነገር የለም። ስለዚህ አሁን ይሄ ግሪን ሌጋሲው ሲመጣ ማለት ነው እኮ ሌላ ነገር እኮ አይደለም። በተዘዋዋሪ መንገድ የማጥገኛ ሆነን ነበር። የነሱ ስንዴ የነሱ ችግር ጥገኛ ሆነን ነበር። ኖ ያ አይደለም። አሁን ዝም ብለው ቢደሰቱም እንኳን ከልብ ነው ብሎ መውሰድ አይቻልም አይደል እንዴ? አሁን አንተ ራስህን እንግዲህ የሚመጣውን ሸቀጥ እናውቀዋለን እኮ ስንዴንም ጨምረን ማለት ነው። ምን ያህል በጤናም ላይ በሌሎቹም ላይ ያለው ሁኔታ እናውቃለን። ያ እናስገባ ማለት አይደለም ከነ ሊሚቴሽኑ ማለት ነው። ራሳችን በመቻል ላይ ስለሆናል ማለት ነው። ስለዚህ ከዚህ አንጻር ተነስተን አሁን ዓለምን ያስጨነቀው ምንድነው ብለናል? ግሪ አይደል ክላይሜት ቼንጅ ነው ብለናል። እንግዲህ ከ90 ወዲህ እኮ ከ1990 ወዲህ ዓለም አሁን ራሱ ሰሞኑ የምናየው በረዶ ምኑ የምታየው እኮ ከዚህ ጋር የተያዘ ነው። ስለዚህ ኢትዮጵያ ቀድማ ከለውጡ ወዲህ ኮር ሀሳብ ፒላር ያደረገችው ክላይሜት ቼንጅ ነው። ክላይሜት ቼንጅ ማለት ምግብ ነው። ክላይሜት ቼንጅ ማለት መተንፈስ ነው፣ ንጹህ አየር ነው። ክላይሜት ቼንጅ ማለት የኢንዱስትሪ ውጤት ነው። ክላይሜት ቼንጅ ማለት በአጠቃላይ የሰው ልጅ በተፈቀደለት ይሄ ጉድ ስታንዳርድ ኦፍ ሊቪንግ ነው የሚለው አንዱ አሁን 2063 የሰው ልጅ የዚህ ባለቤት መሆን አለበት፣ በተለይ አፍሪካውያን በዚህ በተወሳሰበ ችግር ውስጥ እንዲወጡ ማለት ነው። ስለዚህ ይሄ ግሪን ሌጋሲውን ስንወስደው ከዛ ጋር የተያያዘና ትልቅ ሀሳብ ነው። ስለዚህ አፍሪካውያን ኦን የማያደርጉበት ምንም ምክንያት የለም፣ የነሱ አጀንዳ የማያደርጉበት ምክንያት ማለት ነው። ስለዚህ ከዚህ ጋር ተያይዞ ነው። ሌላ ቅድም እንደነሳው እኛ የህዳሴው ግድብ እንሰራለን ኦን እናደርገዋለን ስንል ለኢትዮጵያ ብቻ አይደለም እኮ አሁን በረከቱን አስበው እኮ ከሀሳብ ነጻነት ጀምሮ እንግዲህ ኒዮ ኮሎኒያሊዝም እኮ ማለት በሀሳብ በነጻነት ፖሊሲ እንዳትነድፍ እኔ የምሰጥህን ወረቀት በእኔ ልክ እያየ ስራ ነው። ኖ ያማ እንዴት ያዋጣል? የኔ ኮንቴክስት ከእናንተ ኮንቴክስት ይላል። የኔ ራእይ ከእናንተ ራእይ አንድ አይደለም። ስለዚህ እኔ ለዓለም ነው
ለወንድማማቾች ነው የምንሰራው ብሎ የቀረበ ነው። ያንን እኮ በአሸናፊነት ሲሰጥ አፍሪካውያን በሙሉ ድምጽ ነው ኢትዮጵያን የደገፉት። እንግዲህ ችግሩ እንኳን ሲነሳ ምንድነው ያስተማረችው ኢትዮጵያ እዚህ ውስጥ ላይ የአፍሪካውያን ችግር የሚፈታው በአፍሪካውያን ብቻ ነው። ሁሉም የቤት ስራ አለው አከሁሉ ሁሉም የሚሰራው ለማን ነው? ለራሱ ናሽናል ኢንተረስት ነው። ስለዚህ ግብጻውያን እንኳን ምንም ቢሆን የግብጻውያን ፕሮብሌም ባይሆንም አሁን ግብጻውያን እኮ የሚያነሱት ጥያቄ ራሳቸው ጥያቄ አይደለም። የነሱ ጥያቄ ቢሆን ኖሮ ምንድነው ኢትዮጵያ ውሃ ብትቀንስባቸው፣ ኢትዮጵያ አብረን አንሰራም ብትል፣ ኢትዮጵያ አብረን ሼር አናደርግም ብትል እውነት ነው። ግን ግብጻውያን እውነት አሁን የግብጽ መንግስት ማለት ነው የግብጻውያንን ፍላጎት እያራመደ ነው ወይ? አይደለም። የግብጽ መንግስት የአረብንም ፍላጎት አያራምድም፣ ይጠቀምበታል። እንደውም የግብጽ መንግስት የአፍሪካን ፍላጎትን ማራመድ አይችልም፣ ማቀድ አይችልም፣ ራሱ አይፈቅዱለትም አይደል? የሌሎቹ ነው። ምክንያቱም ይሄ ውሃ ከተጠቀመች ኢትዮጵያ እንግዲህ እንዴት ሞዴል ሆና ከዓለም ተወዳዳሪ ስትሆን አፍሪካውያንም አብረው ነው እኮ ተወዳዳሪ የሚሆኑት። ከሌለህ እኮ ለምንድነው በተባበሩት መንግስታት ወንበር ያስፈልገኛል? ትርጉም ከሌለው፣ በኢኮኖሚ ትርጉም ከሌለው፣ በአንድነት ትርጉም ከሌለው እኮ ያ ወንበር ቢሰጥ እንኳን ትርጉም አይኖረውም። ስለዚህ ለዛ ያዘጋጀች ነው ኢትዮጵያ ከዲፕሎማሲ አንፃር ማለት ነው። እንግዲህ የማ ድምጽ ሆና ነው አሁን እየታየ በቴክኖሎጂው ሰድ አሁን ኤአይውን ጨምረህ እንግዲህ ይሄ የ2063 አንዱ ዲጂታላይዜሽን እና ቴክኖሎጂ ነው አይደለ? እዛ ውስጥ ላይ የሚያሳየው። ስለዚህ በዚህ ሁኔታ ደግሞ አፍሪካን እየመራች እኮ ነው። የአፍሪካ ብቸኛው የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ለማቋቋም ዝግጅት የጨረሰችበት ጊዜ ነው። ይሄ ማለት ዓለምን እኮ ነው የሚያስተሳስረው፣ አፍሪካን ብቻ አይደለም። ስለዚህ እኛ አሁን እንግዲህ ዓለም ያስረው ይሄ ዲጂታላይዜሽኑ የታሰረው ስታንዳርዱ በእነሱ ፍላጎት ነው። አሁን ይሄን ሰርተ ስትሰራ ነው እኛም የዛ ስታንዳርድ ባለቤት ነን አፍሪካውያን ብለን የምናስቀምጥበት ሁኔታ ነው ያለው። ስለዚህ አሁን 2063 እንግዲህ አስበው ይሄ አሁን የነጻ ንግዱ አንዱ የ2063 ውጤት ነው፣ በረከት ነው አይደለ? የነጻ ንግዱ ይሄ ማለት ከዓለም ትልቁ ሂውጁ የንግድ ድርጅት ነው። እንግዲህ እስካሁን የሚታወቀው ይሄ ኖርዝ አሜሪካን ፍሪ ትሬድ አሶሲዬሽን ነው። እሱ ነበር ሂውጅ። አሁን እሱን ተክቶ ይሄኛው መጥቷል። የአፍሪካም ነጻ ንግድ ብዙ ህዝብ የያዘ ነው፣ በቢሊዮን የያዘ ነው፣ ሪሶርስ ፉል የሆነ ነው። ቀደም እንደተጠቀሰው በእርዳታ ያደገ ሀገር የለም፣ በነጻ የሚሰጥህም ነገር የለም። ስለዚህ አቅሙ አለን። እርዳታ ያስለመደን ነገር ቢኖር ሙስና ነው፣ መበላሸትን ነው። ይሄ ባለፈው ታይቷል እኮ። ስለዚህ አሁን ይሄ እያንዳንዱ ኢትዮጵያ በመታነሳው ጉዳይ ላይ አሁን የባህር በር አነሳን። እንግዲህ ኢትዮጵያ ለሺህ ዓመታት የባህር በር ባለቤት የነበረች ሀገር ነች። ያጣችበት መንገድ በምንም መመዘኛ ለየትኛውም አፍሪካ ሀገር የሚጠቅም አይደለም። ለኤርትራ ወንድሞቻችን ብትወስደው ማለት ነው we have been the same country አይደል? የአንድ ሀገር ሆነ። ስለዚህ ኢትዮጵያ ላይ በር ተዘግቶ እንዴት ነው ኤርትራውያን ሊያድጉ የሚችሉት? እንዴት ነው ሶማሌ ሊያድግ የሚችለው? እንዴት ነው ጅቡቲ ሊያድግ የሚችለው? ይሄ አፍሪካ በሙሉ አያድግም። ቢኮዝ እዚህ ነው ያለው ዋናው ጉዳይ መፍቻው። ስለዚህ እንድታጣም እኮ ሲደረግ ሲጭበረበር ማለት ነው ታስቦበት ነው እኮ። አስበው ተዘግታ እኮ ነው እንግዲህ የዛን ሰዓት የነበረውን ሁኔታ እናውቃለን እኮ አይደል እንዴ? እንዴት ምንም አይነት ህጋዊ ፕሮሰሶች ሳይካሄዱ ራሱን የቻለ መንግስት እንኳን ሳይቋቋም አይደል እንዴ? ራሱን የቻለ መንግስት እንኳን ሳይቋቋም ሰጪ ሀገር እንኳን ነፃነቱ የሚፈቅደው ሀገር እንኳን ምንም ጉዳዩ ሳይሟላለት በዱርዬነት የተዘጋኮ ፋይል ነው። ያን ፋይል ግን ኢትዮጵያ ምንድነው ያለችው? ኖ እኔ የባህር በር ሰጠይቅ ለጅቡቲም ነው። እኔ የባህር በር ሰጠይቅ እስቲ የባህር በር ሁሉንም ወሰደ ኤርትራ እንበል። ምንድነው ዛሬ ኤርትራ የሚመስለው? አድጓል እንዴ? ከድሮ በባሰ በድህነት የሽብርተኝነት መፈልፈያና ማራመጃ። ይሄ ምን ማለት ነው? ይሄ ኮሎኒያሊዝሞቹ የሚፈልጉት ነው። አካባቢው ቀጠናው በሙሉ ሰላም እንዳይሆን በማድረግ ነው። ስለዚህ እኮ ነው አሁን በየቀኑ የዓለም መሪዎች የዓለም ትልልቅ ኃላፊዎች ምሁራን እየመጡ ኢትዮጵያ ውስጥ እንዴት ነው ይሄን ችግር መጀመሪያ ይሄ አልመሰላቸውም። ኢትዮጵያ የባህር በሩ ስታጣ በቃ አድዋ ላይ ያሸነፈችንን እንደዚህ ያርገናል ብለው፣ ግን ችግሩ ተገልብጦ ማላይ መጣ፣ ዓለም ላይ መጣ፣ አፍሪካም ላይ መጣ። ስለዚህ በአሁን ሰዓት ሶማሌም ኤርትራም ሁሉም መስራት ያለባቸው ኖ ኢትዮጵያ ከዚህ በላይ ነው የሚገባት ከባህር። ምክንያቱም እኮ አሁን አንዳንዱ የሚቃወም እንደ በመሪ ደረጃ በቡድን ደረጃ የሚቃወመው እንኳን ራሱን እኮ ነው የሚቃወመው። ውሃ ለሰጠችው ሀገር አይደል እንዴ? ከውሃ በላይ ምን ስጦታ አለ እስቲ? እንደገና ኤነርጂ ለሰጠው ሀገር ከኤነርጂ በላይ ምንም ነገር የለም። በአሁን ሰዓት ያለ ኤነርጂ ምንም እናደርገው ነገር የለም። ስለዚህ ሁለተኛ መጀመሪያም ይሄ ኒዮ ኮሎናይዘሮቹ ወይም ኮሎኒያሊዝም ያደረገው ኢንሰርክልመንት ነው፣ ያ ከበባ ነው።
ስለዚህ ኢትዮጵያ የምትጠይቀው የባህር በር ጥያቄ የአፍሪካውያን በሙሉ ጥያቄ ነው የዓለምም ጭምር ዛሬ አሜሪካ ይሄንን ከመጀመሪያው ተረቶታል ታስታውሳለህ ጂሚ ካርተር እንኳን ምንድነው አለ ወደብ ይገባታል ኢትዮጵያ ያ አማጺ ቡድን ነው እንቢያለው አይደል እንዴ ሀርማን ኮን ምን ነካችሁ እንዴ ወደብ ይገባል ሲል ያው አማጺ ቡድን ነው እንቢያለው እንግዲህ ኢትዮጵያን እንኳን አይደለም እንቢያሉት የትኛውንም ቡድን አይወክልም ያ ቡድን የሚወክለው ቢኖር ያ ቡድን የዛ የቋቋመውን አካል ብቻ ነው ያ ኒዮ ኮሎናይዘሮቹን ነው ስለዚህ ኢትዮጵያ የባህር በር ስጠይቅ ያ ጉዳይ ነው አሁን ዛሬ ከዛ በላይ ኳልፋ ነው ኢትዮጵያ ነዳጅን መጠቀም ይችላልው ጋዜን መጠቀም ይችላልው ማዳበሪያ ኢምፖርት አላረግም ራሴ አምርታለሁ ይሄ የአፍሪካ ጥያቄ አይደል እንዴ እሷ በንግድ እንቅስቃሴ እኮ ፍሪ ትራንዛክሽን ኦፍ ጉድስ ስትል ለምሳሌ አንድ አፍሪካዊ ሀገር ወደ እንግሊዝ ቢልክና አሜሪካ ወይም ሌላ ሰው ወደ እንግሊዝ በኩል ይስተናገዳል እንዴ የአፍሪካ ሸቀጦች እኮ ገና ወደብ ላይ በስበሰው እንግዲህ ያንዳንዱ የተሰራላቸው የአፍሪካ እንኳን መንገዶቻቸው ብታይኮ ውስጥ ለውስጥ እንዲገናኙ እኮ አይደለም ኮሎኒያሊዝም ያደርገው መንገዶቹ ራሱ የተሰሩት ወዴት እንዲሄድ ነው ወደ ወደብ ነገሮችን ወደ ውጭ ብቻ እንዲልኩ እንጂ ውስጥ ለውስጥ ተያይዘው እንዲያድጉ አይደለም ስለዚህ ኢትዮጵያ የባህር በር ስጠይቅ የትኛውም አፍሪካ ሀገር እስካሁን ከተወሰነው እሱም ቡድን በስተቀር የተቃወመ ሀገር የለም የራሳቸው አጀንዳ ማድረጋቸውን በዚህ ተረዳለን ዓለምም ቢሆን ኢትዮጵያ ስጠይቅ ደግሞ ባላት የመንግስት ጥበብ አሁን ባለው ሁኔታም ብታየው እኔ ወደቡን የምፈልገው በሰላማዊ መንገድ ነው በዲፕሎማሲ ነው ሰጥቶ በመቀበል ነው ብዙ አማራጭ አቅርባኮ ነው የሷ እንኳን ቢሆን ወደቡ ኖ ከፈለጋችሁ ብዙ በአለም የተደረጉ አማራጮች አሉ በምሳሌነት የሚነሱ ዛሬ ግብጽ እንኳን ያደረገችው አለ ሳውዲ አረቢያ ያደረገዋል ሳውዲ አረቢያ እኮ ለጆርዳን ሲሰጥ ከጆርዳን መሬት ወሰደ ሳውዲ ደግሞ ምን ሰጠው ወደብ ሰጠ እዚሁ አፍሪካውያን አንጎላና ዲሞክራቲክ ሪፐብሊክ ኮንጎ እንደዛ ነው ያደረጉት አስበው እንግዲህ የደቡብ አፍሪካ ወደብ እንዴት ለነዞምባቢ እንደሚጠቀም እናቃለን እኮ እዚህ እብደት ነው እኮ ይሄ የለየለ አሁን እንግዲህ ምን ያህል ኤርትራ የወደብ ችግሯ ያ ነገር ይፈታል ብለ ቢታሰብ ኖሮ አሁን ለውጥ እናይ ነበር እዛ ግን ከቀን ወደ ቀን ነገሮች ምን ይሆኑ ነው ሄዱት ዛሬ አሁን አንዱ ፌልድ ስቴት ነው እንደ መንግስት አክት የሚያደርግ አይደለም ተብሎኮ ቁጥር አንድ የተቀመጠ ሀገር ቢኖር እዛ ያለው የኤርትራ ቡድን ነው ኤርትራውያን እንዴት እንደሚሰቃዩ እናቃለን በባህር እንደሚያልቁ ወንድሞቻችን በምን እንደሚያልቁ አካባቢውን እንኳን እንዴት እንደሚረብሸው ይታወቃል ስለዚህ የኢትዮጵያ አጀንዳ የአፍሪካውያን አጀንዳ ነው ይሄንን ግን ራስ ወጣ መናገር አለባት እኔ ለመና ላይ አይደለሁኝም አይደል እንዴ ለሶማሊያ ያስረከብኩት ትልቅ ሁለት ዋዎች ነው ሸበሌን የመሰለ ገናሌን የመሰለ እንደገና ወንድሞቻችን ስለሆኑ ደግሞ ኢትዮጵያ ቢመጡ ክፍት ነው በሩ ለሱዳንም ቢሆን ትልቁን ውሃ ነው ያስረከብነው ለኤርትራም ቢሆን ከዛ በላይ ነው አይደል እንዴ ተከዜን የመሰለ ወደዛ ነው የሚሄደው እኮ ስለዚህ አሁን ኢትዮጵያ ከምትጠይቀው በላይ ነው የሰጠችው ይሄንን ማሳየት ነው የሚጠበቅብንኛ ከምን ጠይቀው በላይ ከሚያስፈልገን በላይ ጠይቀን አናቀም በህይወትም በሁሉም የከፈልነው ዋጋ ነው ያኔኮ አፓርታይድን ዓለም በሙሉ በፈራው ሰዓት ላይ ኢትዮጵያ አልፈራችውም ቅድም እዚሁ ቁጭ ብሎ ለታደሰ ኢንጂነር ታደሰ ብሩ ናቸው ስልጣናውን የሰጡት አይደል እንዴ ለማንዴላም ቢሆን ማለት ነው ለሌሎቹም ስለዚህ በህይወት ጭምር ዋጋ የከፈለች ሀገር ነች በገንዘቧም ዋጋ የከፈለ በአመራሮችም ደረጃ ስለዚህ አሁን አርቲኩሌት አድርጋለች ኢትዮጵያ በአሁን ሰዓት እያንዳንዱ ጉዳዩን አሁን አርቲኩሌት ለምን ሆነ ነው አንዳንዱ የሚናደደው ወደብ ሲጠየቅ በሰዓቱ ነው የተጠየቀው በቃ ስለዚህ ይሄ መመለስ አለበት ካልተመለሰ ባትተኩስ እንኳን ኢትዮጵያ እነዛ ግር አይጠቀሙም ይወድቃሉ ምንም ጥርጥር የለውም እና ከዚህ አንፃር እያንዳንዱ የኢትዮጵያ አጀንዳ ከግርሌ ጋሲ ከወደብ ከህዳሴው ግድብ አሁን ራሱ ከመታረገው የማዳበሪያ ስራ ከሌሎቹም ተወስደው በሙሉ በ2063 ውስጥ የተቀመጡ 7 ፒላሮች አሉት 2063 አይደለ እነዛ ጉዳዮች የተቀመጡበት እኮ ነው አሁን ገና የሚቀር ነገር አለ አይደለ የመልካም አስተዳደሩ ጉዳይ ይቀራል ይሄ መስራት አለባቸው አፍሪካውያን አይደለ እንዴ ሙሉ ለሙሉ እንትን አላለም ጸጥታቸውን በራሳቸው መሸፈን መቻል አለባቸው እንደ ኢትዮጵያ እኮ አሁን ከሌላው ድጋፍ አይደለም ይፈልገችው በራሴ ሽብርተኝነትን ዋጋለሁ በራሴ ሰላሜን አስከብራለሁ ለምንኛ ገብተን ካላመስነው ነው አይደለም ይሄንን እዛው ነው አሁን እንግዲህ አስበው እንግዲህ ያንዳንዱ ችግር እንኳን እኛ ጋር ያለውን ብታየው ከተጀመረ የቆየ ነው
ኦርኬስትሬት የሚደረገው ሌላ ገንዘብ የሚረዳው ወዘ ይሄንን መቋቋም በላሱ እኮ ይደንቃቸዋል። እኛ ብዙ አቀስ እንደዚህ ያደረገ እንዴት ነው ኢትዮጵያ እንደዚህ ልማት እያለማች ስራ እየሰራች የመጣችው የሚለው ነውና ከዚህ አንፃር እያንዳንዱ አጀንዳችንን በአሁን ሰዓት ከዲጂታል ቴክኖሎጂው ጀምረ ከባህር በሁሉም የአፍሪካውያን አጀንዳ መሆኑን በድፍረት በግልጽነት ለአፍሪካውያን ወንድሞቻችን ትንሽ ነው ምን ነግራቸው ምን ያህል እንደሚጠቀሙ እነሱ ያውቁታል ከመጀመሪያ ጀምሮ ያለውን ለማለት ነው። መልካም በጣም ቆንጆ አድርገው ነው የገለጹልኝ አቶ እንዳለ። ያው እንግዲህ ኢትዮጵያ ከዚህ ውጥን ጋር በተለይ 7ቱ ፒላሮች ቀደም ብለው እንዳነሱት መሳካት በዚህ የ10 ዓመት ጊዜ ውስጥ እንኳን በርካታ ስራዎችን ሰርታለች። ይሄንን ከማሳያዎች ጋር እርሶን በደንብ አድርገው አገናኝተው ነግረውኛል። ኢትዮጵያ ያው በአድዋ ጊዜ ለአፍሪካ ነጻነት ፋና ወጊ እንደሆነች ሁሉ በራስ አቅም የመስራትን በራስ አቅም ሀገርን የመገንባት የማደስ በህዳሴ ግድብ ምርቃት ላይ አስመስክራለች ብዬ አስባለሁ። ሁሉም ያምነው ጉዳይ ነው። ያን ጥያቄ ደግሞ ወደ ባህር በር ቅድም እርሶን በደንብ እንደገለጹት 60 ኪሎ ሜትር የቤተ መልካቹንን ርቀት ላይ ነው ያለ ነው። አፍሪካውያን ይሄን አጀንዳ የራሳቸው አጀንዳ ማድረግ አለባቸው። ትክክል ነው። ሁሉም ይስማማበት ነው ብዬ አስባለሁ። ዶክተር ወደ እርሶ ልምጣና ይህ ጉባኤ ዘላቂ ውሃ አቅርቦት ላይ ተኩሮ የሚካሄድ እንደመሆኑ በርካታ ስኬቶችን ያስመዘገብንባቸው የናይል ትብብር ማዕቀፍ ወይም ናይል ቤዝን ኢኒሼቲቭ የምንለው የታዳሽ ኃይል ዘርፍ፣ የውሃ ምንጮች ማጎልበት፣ የአረንጓዴ አሻራ፣ የከተማ መሰረተ ልማት ኮሪደር ላይ አዲስ አበባ እንዲሁም በገጠር ከተማ ላይ የምናያቸው የምግብ ሉዓላዊነትን ከስንዴ ልማት ጋር አያይዘን የዩክሬንና የሩሲያ ጦርነት በተፈጠረበት ሰዓት ምን ያክል የአፍሪካ ሀገሮች እንደተጎዱ ማየት ችለናል። ኢትዮጵያ ከራሷ አልፎ ለአፍሪካውያን ሀገሮች ስንዴ ኤክስፖርት እያደረገች ያለችበት ደረጃ ላይ ደርሳለች። ይሄ ራስን በምግብ ሉዓላዊነት ከማረጋገጥ አኳያ ትልቅ ማሳያ ነው ብዬ አስባለሁ። እንደው እነዚህ ስኬቶች ለዲፕሎማሲያዊ ስኬታችን እንዴት ነው መጠቀም ያለብን? ቅድም እንዳልነው ለዊን ዊን ሶሉሽን ሰጥቶ ለመቀበል መርህ ወይም አስቻይ ሁኔታ እንዴት መጠቀም አለብን ዶክተር? አዎ እነዚህን ታላላቅ ስራዎቿን ኢትዮጵያ በይፋ ለአፍሪካ መሪዎች ስታሳይ የበላይነቷ እየገነነ ይሄዳል፣ የበላይነቷ እየታወቀ ይሄዳል። እንደዚህ አይነት ታላላቅ መድረኮች ላይ የሰራቻቸውን እሷም ሆነች ሌሎች ወደፊት አጀንዳውን እንዲገዙትና ዛሬ ላይ የምታደርገው ትግል ዛሬ ራሷን ለመቻል የምታደርገው መውተርተር ሌሎች ቢያደርጉት ሁሉም ቢተባበሩ አፍሪካውያን የውጭ እርዳታ ሳይፈልጉ የውጭ ጣልቃ ገብነት ሳይፈልጉ ራሳቸውን ማሳደግ እንደሚችሉ የሚያሳይ ነው። አፍሪካ የምታወቀው ኢትዮጵያን ጨምሮ ስንዴ በእርዳታ በመምጣትና ያን በመብላት ነው። የነቀዘ ስንዴ ይጥሉልናል፣ እነሱ ማረሻ ይወስዳሉ፣ ከኛ መርፌ የሰጠው ማረሻ ይወስዳሉ። ገብተዋል አይደል? ከዚህ መውጣት የምንችል መሆናችንን አሁን ኢትዮጵያ እያሳየች ነው። ራሷን መመገብ እንደምትችል እያሳየች ነው። ዜጎቿን መመገብ እንደምትችል እያሳየች ነው። ሀብት እንዳላት እያሳየች ነው። ኢትዮጵያ ኃይል እንዳላት እያሳየች ነው። እና ይህንን እና ሌሎችም ተጨማሪ ቅድም እንዳነሳ ነው የብሪክስ አባልነቷን ጭምር እንትን በማለት ለአፍሪካውያን ድምጽ በመሆንና የአፍሪካን ችግር ለመፍታት ስራ በመስራት የበላይነቷን ማሳየት ትችላለች። ኦፍ ኮርስ ኢትዮጵያ ስትባል እኮ ለአፍሪካውያን ኩራት ናት። በነገራችን ላይ ከመነሻዎቹ ብንመለከት ለምሳሌ በአብዛኛው የአፍሪካ ሀገራት በተለይ ከነበረው ጨካኝ ቀይ ግዛት የተላቀቁ ሀገራት የኢትዮጵያ ሰንደቅ ዓላማ ከለሮችን ነው እኮ የያዙት። ያኳ አንድ መልእክት አለው። ኢትዮጵያ ለነሱ የነጻነት ምልክት መሆኗንና የነጻነት ግንባር መሆኗን ማመናቸው ነው። አሁን የምናደርጋቸው ስራዎችም እኛ እነዚህ ታላላቅ ስራዎችን ስንሰራ በምግብ ራሳችንን ስንችል ዋስትና በምግብ ዋስትና ራስ ስንችል ዜጎቻችንን መመገብ ስንችል ትምህርታችን ጥራት ሲኖረው ከውጭ ኃይላት ነጻ ስንሆንና በራሳችን ምሁራን የራሳችንን ስራ መስራት ስንጀምር ይሄ ኢትዮጵያውያን አፍሪካውያን ወደዱም አልወደዱም ጠሉም ወደዱም ጠሉም ኢትዮጵያ የበላይ መሆኗን የሚያሳዩ ታላላቅ ስራዎች ናቸውና ለነዛ በቅተን መገኘት ደግሞ ሁላችንም በመንግስት ብቻ አይደለም መሆን ያለበት፣ ሁሉም ዜጋ መተባበር አለበት። መንግስት ለሚያሰምራቸው የእድገትና እንደዚሁም የበላይነት መስመሮች ሌላው ህዝብ እነዛ መስመሮች እንዳይበላሹ እንዳይጎድፉ በዲፕሎማሲውም እንደዚሁም በኢኮኖሚውም በማህበራዊ ጉዳዩም መተባበር ይኖርበታል። ምሁራኑ እንደ ምሁራን፣ ገበሬውን በግብርናው መስራት የሚገባውን ስራ በመስራት እኛ አፍሪካውያን ቅድም እንግዲህ አንድ ነገር ጠቀስ ሲያደርጉ ልብን የነካኝ ነገር አለ። እውነታቸውን ነው። ስንዴ ጠባቂ ለማኞች እንድንሆን ሳይኮሎጂካሊ ተሰርቶብናል። ያን ዛሬ እየፈነቀል ነው እያወጣ ነው ያለ ነው። ያ ነገር ልክ እንዳልሆነ አፍሪካውያን አይችሉም የሚለው
ያለው አጀንዳ ዜሮ እንደሆነ ውሸት እንደሆነ እያየነው ነው ያለነው። አባይን ገድበናል እኮ እኛ ምንም እንኳን ባህር በራችንን ለሺህ ዓመታት ብንጠቀምም ዛሬ ብንቀማም አሁን መልሰን ለማምጣት እኮ እየሰራን ነው ያለነው እየታገልን ነው ያለነው። ይሄ በአጠቃላይ የበላይነት መስመር ማስመሪያ ታላላቅ ስራ ነው። እነዚህ ታላላቅ ስራዎች ናቸው። የራሳችንን ውሃ ተጠቅመን የራሳችንን ምርት ተጠቅመን በራሳችን ቴክኖሎጂ በራሳችን ምሁራን ስንዴን ያክል ነገር ከውጭ የምንለምነው የነበረውን ኢትዮጵያ ረሃብተኛ የሚለውን ስያሜ ውሸት መሆኑን የምናሳይባቸው ፕሮጀክቶች እውነት ለመናገር ያለማጋነን ኢትዮጵያ እውነትም ተራማጅ ሀገር መሆኗን የሚያሳይ ነው ማለት ነው። ትናንት ከትናንት ወዲያ የምንታወቀው ቀይ ግዛት ባለመገዛት እንደዚሁም ደግሞ የባህልና የተለያዩ የኢንተርኮኔክሽን ወይም በሀገራት መካከል የእርስ በርስ ትብብር የነጻነት መድረክ ሆነን እንታወቃለን። ዛሬ ላይ ደግሞ ከዛ በበለጠ ኢትዮጵያ አፍሪካን ከረሃብ የሚያወጡ አጀንዳዎችን አፍላቂና ተግባሪ ሀገር ናት ብለው እንዳስቡ ያደርጋል ብዬ ነው የማስበውና ኢትዮጵያ አሁን የጀመረቻቸውን ፕሮጀክቶች ኢትዮጵያ ብቻ ሳይሆን አፍሪካውያንም ቢተባበሩ እንደዚሁም ንጹህ አእምሮ ያላቸው የዓለም ሀገራት ቢተባበሩ ይቻ ሀገር እኮ የዓለም ሀገራት መነሻና የዓለም ሀገራት ማደጊያ ናት። ዛሬ ዘ ሶ ኮልድ ዴቨሎፕድ ካንትሪስ ወይም ያደጉ ሀገራት ብለን የምናነሳቸው እኮ በእኛ ሀብት ነው ያደጉት። እውነቱን እንነጋገር ካልን ማለት ነው። ትናንት ከትናንት ወዲያ መጥተው ከአይጥ ግንጡ ጋር ሲታገሉ ዜጎቻችንን እየጨረሱ ከኛ የወሰዱት ሀብት ነው ዛሬ እነሱን ትልቅ ያደረጋቸው። ኢትዮጵያ መሰል ወንድሞቿ እህቶች አፍሪካ ውስጥ ያሉ ሀገራት ይሄንን ኃይል እኮ አሁንም ተጠቅመው ይሄን ሪሶርስ ተጠቅመው ማደግ ይችላሉ። ለዛ ግን ግንባር ቀደምና ፈርቀዳጅ መሪ መሆን የምትችል ምስራቅ አፍሪካ ላይ ሀያል ሀገር አለች። ያችም ኢትዮጵያ ትባላለች። መልካም ጥሩ ብለዋል ዶክተር። ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ሸገሎ ከሚገኘው ዋናው ስቱዲዮአችን ነው። የዛሬ የዳጉ የውይይት ርዕሰ ጉዳያችን ደግሞ የውሃ ዋስትና ለአዲሱ ትውልድ ከአፍሪካ ህብረት ሰሞነኛውን 39ኛ የሚካሄደውን የአፍሪካ ህብረት አስመልክቶ በዛ ጉዳይ የኢትዮጵያ ብሔራዊ ጥቅሞቿን እንዴት ማስከበር አለባት፣ እንዴት አጀንዳዎችን የ2063ን ቀድማ በመተግበር ደረጃ ያለች ሀገር ስለሆነች እንዴት ተምሳሌታዊ መሆን አለባት፣ እንዴት ሌሎች ሀገራት ተሞክሮዋል መውሰድ አለባት በሚለው ርዕሰ ጉዳይ ነው ደዋይ እንዳለ ዳይሬክተር እየነገረኝ ነው። ሰላም ደዋያችን፣ ከየት ነው? ሀሳብ፣ አስተያየት፣ ጥያቄ ካሉት ማንሳት ይችላሉ። ጤና ይስጥልኝ። አመሰግናለሁ። አስር አለቃ ብነት ምትኩ ከዚሁ ከአዲስ አበባ። እሺ፣ እንግዲህ በቅድሚያ እንኳን ለ39ኛው የአፍሪካ ህብረት ስብሰባ ጉባኤ ያገናኘን እና እንግዶቻችንም እንግዲህ በጥሩ ሁኔታ እየገለጹ ነው። እኔም እንግዲህ እንደ አንድ ኢትዮጵያዊ ሁላችንም ስለ ውሃ ትኩረት ቀድመን እየሰራ ነው ያለው። የምናያቸው መነቃቃቶች አሉ። ከኮሪደር ልማት ከዚህም ኢትዮጵያ የውሃ ማማ ናት ትባላለች። በከርሰ ምድርና ገጸ ምድር የሚሰሩ ውሃዎች አሉ። በመታደል ደግሞ ኢቢሲ ላይ አንድ ኢቫሾ የሚባል አለ። በውሃ ግብአት የሚሰሩ ውሃን እንዴት መጠበቅ እንዳለብን፣ ውሃን እንዴት መንከባከብ እንዳለብን ለመንግስትም ግብአት የሚያደርጉ ሚዲያዎች እንደዚህ መበረካከት ባለሙያዎች በወተር ቴክኖሎጂ የተማሩ ይሄን ደግሞ ከአፍሪካ ወደ ኢትዮጵያ ስናመጣ እነዚህ ንጹህ ያው ጽዱ ስፍራና ንጹህ ውሃ የሚባለው የአሁኑ አጀንዳ ሰሞኑን በዓለም ስጋት እንደሆነ እየተነገረ ነው። ከዛሬ 50 ዓመት በኋላ የሚመጣው ትውልድ ንጹህ አቅርቦቱ ሊጠፋ ይችላል። ስለዚህ ይሄ ትውልድ መጨነቅ ካለበት የሚመጣው ትውልድ ነው። ምን መሰራት አለበት? እንግዲህ ታውቃለህ፣ ውሃ የሚበከለው አንደኛ ያለ አግባብ ጥንቃቄ በመጉደል፣ ሁለተኛ የሳኒቴሽን ችግር፣ ሶስተኛ ይሄንን የማድረግ ደግሞ እንደ ሀገር ወደኛ ስንመጣ እንግዲህ ንጹህ እንደ አዲስ አበባ እንኳን የምናየው ወንዞቻችን ድሮ የምንጠየፋቸው ዛሬ መዝናኛ ቦታ እያሉ እነዛን ለማከም ብዙ ገንዘብ ነው የሚያወጣውና እዚህ እንዴት ነው የምንታደገው? ባለሙያዎች ምን ማድረግ አለባቸው? ንጹህ ማለት ምን ማለት ነው? ዛሬ ስንት ሰው ፐርሰንት ነው በኢትዮጵያና በአፍሪካ የውሃ ማማ እየተባለን እነ ዋቢ ሸበል ላይ እና አባይም ወደ ሌላ ሀገር እየወሰድን እኛ ውስጥ ደግሞ አንደኛ በኢንፍራስትራክቸር ችግር፣ ሁለተኛ በተነሳሽነት እኔ አንዳንድ ቦታ እንደ ወታደርም ስንቀሳቀስ ገጠር ውሃውን ወንዙን በጣም ነው የሚንከባከቡት። እዛ አካባቢ ላይ የሆነ የማድረግ የመበከል የለም። ተማርን አዌርነስ ወዳለበት ደግሞ ስንመጣ በአብዛኛው ሊንኩን ወደ ወንዝ መበከል የኔን ብቻ ስሜት ለሚቀጥለው ትውልድ ላለማሰብ። ስለዚህ ኢትዮጵያ ሮል ሞዴል ሆና ለመቀጠል ካለበት ቁርጠኝነት አሁን ይመጣል። ዓለምም አጀንዳ አድርጎታል። በጣም ያሳስባል። ይሄ ማለት ግን የማስፈራራት አይደለም ብለውናል የዓለም አቀፉ ተቋም። በጣም ስር ሰዶ የመጣ ችግር ስለሆነ የቀጣዩ ትውልድ ከዚህ በማንጠቀምበት በሚባክን ውሃ ዋጋ መክፈል የለበትም ሲባል ከኢትዮጵያ ወስደው ኢትዮጵያ ከሌላው ወስዳ በአፍሪካ ህብረትም አጀንዳ የሆነው የዓለም አቀፋዊ ተወክሮ ወደዚህ በማምጣት ስለሆነ የ2063 ለመድረስ በፊት እንዲሰሩ አሉ የ5 ዓመት የ10 ዓመት ስትራቴጂ። ይሄን በቁርጠኝነት መስራት ይጠበቅብናል። ባለሙያዎችም ሁሉም በዚህ ላይ የራሱን አስተዋጽኦ መንግስት ስለፈለገ ብቻ አይደለም። ዋና
ማዕድን ሚኒስትር ስለፈለገ ብቻ አይደለም። ትምህርት ቤቶች አዌርነስ መፍጠር አለባቸው። የአካባቢ ጥበቃዎች አዌርነስ መፍጠር አለባቸው። በእንደዚህ አይነት ለውጥ ይመጣል ብዬ አስባለሁ። አመሰግናለሁ። ደዋያችን 10 አለቃ ከአዲስ አበባ ለሰጡን ገንቢ አስተያየት እጅግ በጣም እናመሰግናለን። እንግዲህ ደዋያችንም የውሃ ማማነች ኢትዮጵያ እንዴት ሀብቶቿን የተፈጥሮ ሀብቶቿን እንዴት መጠቀም አለባት በሚለው ጉዳይ ላይ ያነሱት እናመሰግናለን። አቶ እንዳለ እንግዲህ ወደ እርስዎ ነው የሚመጣው። እንግዲህ ኢትዮጵያ ይህንን ጉባኤ ወይም 39ኛውን የአፍሪካ ህብረት የመሪዎች ጉባኤና 48ኛውን የስራ አስፈጻሚዎች እንዲሁም የኢትዮ ጣሊያን ሁለተኛውን ጉባኤ አስመልክቶ ይህንን ኢኮኖሚያዊ በኢኮኖሚ ዲፕሎማሲና በፖለቲካ ዲፕሎማሲ ረገድ ብሔራዊ ጥቅሟን ከማስጠበቅ አኳያ ይህንን ጉባኤ እንዴት ነው መጠቀም ያለባት? እንደውም ይሄ ጉባኤ ከሌላ ጊዜ የበለጠ እድለኛ ነው ብሎ መውሰድ ይቻላል። የደዋያችንን ማስተያየት ለማካተት ብዬ ነው። ለምን መሰለ አሁን ኢትዮጵያ በወሬ አይደለም እያሳየች ያለችው። እንግዲህ ኮሪደሩ ማየት ትችላል። አሁን ዛሬ አዲስ አበባን አይተህ አዲስ አበባ ከዩሮፕ ያልተናነሰ ሲሆን የተሻለ እኮ ነው። በንጹህ አየሩ በምኑ በአጠቃላይ በሚሰሩ ስራዎች ስትወስደው ዛሬ የአፍሪካውያን መጥተው ኢትዮጵያ ሲሰበሰቡ ለምንድን ነው ሌላ ሀገር የምናስበው? ለምንድን ነው ለንደን የምናስበው? ለምንድን ነው በጣም በጥሩ ሁኔታ እየተሰራ ያለበት ነው። ቅድም ያሉት ስጋታቸው እንደሚወገድ ለምሳሌ ያለ አሁን የውሃ አጠቃቀማችን የንጽህና አጠቃቀማችን ችግር ነበረው። ከዚህ ተናቃለን። ወንዞቻችን ምን እንደሚመስሉ እናውቃለን እኮ አይደል እንዴ? ውሃዎቻችን ዝም ብለው ይፈሱ እንደነበረ እናውቃለን። ምንም ጥቅም ሳይሰጡ ማለት ነው። ያ ጉዳይ ተቀይሯል። አሁን ያ ጉዳይ እስከ ገጠር እኮ ነው የተቀየረው አይደለም። ያው ኮሪደር ልማት ውስጥ ወስደው እኮ የገጠር ኮሪደር ልማት ኢምፓክቱ ስታየው በኢትዮጵያ ብቻ የሚቆም አይደለም። ልክ የህዳሴው ግድብ ሌሎቹም እንደምታነሳው በአፍሪካውያን ጭምር ተጽዕኖ ማሳደር የሚችል ነው። ያነሱት ኮንሰርት ግን ያልቋል ማለት አይደለም። አሁን ይሄንን እያንዳንዱ ጎድጓዳ መድረስ አለበት። አሁን ቤዚክ በሆኑት አካባቢዎች ብትወስድ አዲስ አበባን ብትወስድ፣ ባህር ዳር ብትወስድ፣ አዳማን ብትወስድ፣ ጎንደርን ብትወስደው ባለፈው አይታል ኮምቦልቻን ማለት ነውና ደሴን አይታል እና ሲታየው እኮ እንዴ ምን ሆነን ነው እዚህ ቆሻሻ ውስጥ የቆየ ነው? ምን ሆነን ነው? ምን ተቸግረን ነው? ለዛሬ እኮ ማንኛውም መንገድ ቢመጣ አዲስ አበባ ላይ የትም ቦታ ይዘው ትሄዳለህ። የትም ቦታ በቃ እና እንግዲህ ለብዙሃኑ አፍሪካውያን ደስታ ነው፣ ለብዙ ለዓለም ህዝብ ደስታ ነው። ምክንያቱም ኢትዮጵያ ውስጥ ለካ ብዙ በረከት አለ ገና ያልነካ ነው ያላየ ነው። ስለዚህ ኢትዮጵያን ማደናቀፍ ሳይሆን መስራት ነው። ይሄ ታዲያ ከዜጎቿ ምን ይጠበቃል ያሉት አለሳቸው ነካ አድርገው ያለፉት። እንግዲህ አሁን ውይይት አለ። እንግዲህ አፍሪካውያን በመሪዎች ደረጃም በስራ አስፈጻሚ ደረጃም ሌሎችም ሚዲያዎችም አሉ። የዓለም ሚዲያዎች እንግዲህ የዓለም አይን በሙሉ ወደ ኢትዮጵያ ነው። በዚህ ጊዜ ኢትዮጵያ ምንድነው ማድረግ ያለባት? ኢትዮጵያውያንስ ምንድነው ማድረግ ያለብን የሚለው የተጀመሩ ስራዎች አሉ። እንግዲህ ኢትዮጵያ የመጀመሪያ እኮ ያደረገችው የዲፕሎማሲ አቅጣጫውን መቀየር እኮ ነው አይደለ? መንግስት ላይ ብቻ ያተኩር የነበረውን የተወሰኑ ግለሰቦች ላይ ያተኩር የነበረውን የዲፕሎማሲ አቅጣጫ ወደ ብዝሃ አክተርስ ነው የቀየረችው። ብዝሃ ዲፕሎማሲ ነው አሁን የምትከተለው ኢትዮጵያ። እንግዲህ ይሄ ብዝሃ ዲፕሎማሲ በውስጡ ምን ያካትታል? ዲጂታላይዜሽን ዲጂታል ዲፕሎማሲውን ያካትታል። የዜግነት ዲፕሎማሲውን ያካትታል። እያንዳንዱ ዜጋ የኢትዮጵያ አምባሳደር ነው፣ ዲፕሎማት ነው። ያ ነው ምን ያደረገው የህዳሴውን ግድብ አሁን የቀይ የባህር በር አክሰሱን እውን የሚያደርገው ያ አፕሮች ነው። እንግዲህ ብዝሃ ዲፕሎማሲ እየተከተልን ነው። ፕሮአክቲቭ የሆነ ነው እንደገና የምንከተለው ዲፕሎማሲ። አሁን እንደፊት እየጠበቅን መልስ የምንሰጥበት እንግዲህ ለ30 ዓመት እኮ የባህር በር መጠየቅ እንደ ነውር። ኢትዮጵያ የኩራት ሀገር ነች፣ የትልቅ ማማገር ነች ብሎ እንደ መሸማቀቂያ ስርዓቱን ሽኮረመማቸው ነበር። ጉዳዮች የተቋቋመው በዛ በኒኮሎኒያሊዝም አስተሳሰብ ነው። ሊጠይቅ አይችልም ያንን። ምክንያቱም ሲቋቋም እኮ የኢትዮጵያን ጥቅም ለማቋቋም አይደለም የተቋቋመው እንዳሁኑ ማለት ነው። አሁን እኮ የተቋቋመው መንግስት በህዝብ ፍላጎት በምርጫ አይደለ በይሁንታ የተቋቋመና ሙሉ ኮንፊደንስ ያለው ነው። ገብቷል? ያኔ ግን ሲቋቋም አምጥተው ቁጭ በቃ አለቀ። ስለዚህ እያንዳንዱ ነገር በሚነገረው ነው የሚያደርገው። ስለዚህ ዲፕሎማሲው ምንድነው ማለት ነው? ሪአክቲቭ ነው። ሲነካ ብቻ ይጠይቃል፣ ሲነካ ብቻ መልስ ይሰጣል። ለማን ነው? ለኢትዮጵያውያን እኮ አይደለም መልስ የሚሰጠው፣ ለዛ ለሚጠይቀው አካል ነው፣ ላቋቋመው አካል ማለት ነው። ስለዚህ አሁን ያለው ዲፕሎማሲ የዜግነት ዲፕሎማሲ ነው፣ ፓብሊክ ዲፕሎማሲ ነው። ፓብሊክ ዲፕሎማሲ ስንል ሁሉም ዜጎች፣ ሃይማኖቶች፣ ነጋዴዎች፣ ምሁራን የዚህ ዲፕሎማሲ ባለቤት ናቸው። they have to know ይሄ መሰረቱ ተጥሎለታል አይደል? ሁሉም ዜጋ በትምህርትም ብትወስደው አሁን የኔ ፒኤችዲ ወተር ዲፕሎማሲ ላይ ነው የምሰራው ከሁማን ራይት አስፔክቶ ማለት ነው። ይሄ ስሰራ መንግስት ሬዲ ነው። አሁን
እንግዲህ ወተር ቴክኖሎጂዎች አሉ። እንግዲህ አርባ ምንጭ ብትሄድ፣ ባህር ዳር ብትሄድ፣ ሌሎቹ ብትሄድ የሚሰሩ ስራዎች በትምህርት ጭምር ተደግፈው የሚሄዱ ናቸው። በትምህርት ጭምር ተደግፈው ዝም ብሎ አንድ ጊዜ ብቻ ተነግሮ ዝም የሚል አይደለም። ስለዚህ አሁን ሁላችንም ባለቤት ነን። ከመንግስት የምንጠብቀው ነገር የለም። አሳይመንቱ ለኛ ሰጥቶናል እኮ አሁን አሳይመንቱ አሁን ውጭ ጉዳይ ያስተባብራል እንጂ ዲፕሎማቶቹ እነማን ናቸው? ኢትዮጵያውያን ናቸው። አሁን ውጭ ሀገር ሊኖር ይችላል፣ እዚህ ሊኖር ይችላል። ስለዚህ የዲፕሎማቲው አቅጣጫ መቀየሩን ማወቅ አለብን ሁላችንም። ስለዚህ አሁን የዜግነት ዲፕሎማሲ ስንል በየሄንበት እያንዳንዳችን አሁን እየሰራ ነው አይደል? አንተ ኢቢሲ የዜግነት ዲፕሎማሲን የፐብሊክ ዲፕሎማሲን እያካሄደ ነው በደንብ በጥራት የኢትዮጵያ ያላትን ሀብት ያላትን አካሄድ እያሳየ ነው። ይሄ ማለት ምክንያቱም ዲፕሎማሲ አት ዘ ኤንድ ኦፍ ዘ ዴይ ምንድነው? መተማመንን መፍጠር ነው፣ ትረስት መፍጠር ነው። ትረስት ስትፈጥር ነው ግንኙነትህ ፈጥሮ ዘላቂ ሆነ ወደ ኢንቨስትመንት ወደ ምናምን የሚቀየረው። ለዛ ነው አሁን ይሄ ምቹ ሁኔታዎች ኮሪደሮቹ ጨምር ምንወስደው በኢትዮጵያ ላይ ምን እንዲፈጥሩ ነው የሚያደርጋቸው? ትረስት እንዲፈጥሩ። ስለዚህ ዊ ካን ኢንቨስት ሂር፣ ኢትዮጵያ ውስጥ ኢንቨስት ማድረግ እንችላለን። ኢትዮጵያ ውስጥ ፒስ አለ፣ ኢትዮጵያ ውስጥ ይሰራል። ሌሎቹ የሚነገሩ ነገሮች ገና እስኪጨርሱ ድረስ ማለት ነው። ስለዚህ አሁን እኛ የአፍሪካ ህብረት ኢትዮጵያ ውስጥ በሚካሄድበት ወቅት ፊዚካሊ የተዘጋጁ ነገሮች አሉ። በስራም ይሄው አሁን እየተሰራ ያለ ስራ አለ። እያንዳንዱ ዜጋ በሆቴል ሊሆን ይችላል፣ በሊስትሮነት የሚሰራ ሊሆን ይችላል፣ በሌላውም በታክሲ የሚሰራ ሊሆን ይችላል። አምባሳደር ነው። አገሩን ከፍ በማድረግ የሀገሩን ያላትን እኮ ነው አሁን አስተዋውቅ የተባለው። የተለየ ውሸት ተናገር አልተባለም። አሁን ይሄ ነው ያለ ነው። እኛ ኢትዮጵያውያን ማለት ይሄ ነው። ይሄ ደግሞ ለአፍሪካ በሙሉ ምንድነው? ጸጋ ነው፣ ሞገስ ነው። ስለዚህ የሚያገለግል ነው። ስለዚህ ከዚህ አንጻር ኢትዮጵያ አሁን አርቲኩሌት አድርጋ አቅርባለች ፍላጎቷን። አንድ የባህር በር ለሁላችንም ነው አይደል እንዴ? ዲጂታል ቴክኖሎጂ ደግሞ የሁላችንም ነው። ዓለም ከዚህ መሸሽ አይችልም። አሁን በተለይ እዚህ ጋር እያይዞ እንዲያነሱልኝ አርቲፊሻል ኢንተለጀንስም በዓለም ላይ ሁለተኛ ዩኒቨርሲቲ ኢትዮጵያ እየገነባች ነው። እሱንም አብሮ አያይዞ ስለዚህ ዲጂታላይዜሽን ሲካሄድ እኮ መጀመሪያ ታስታውሳለህ ብዙ ሰው አልመሰለውም ነበረ። እውነት ኢትዮጵያ ይሄ ትልቅ እንትን የሚጠይቅ ነው፣ አመራር የሚጠይቅ ነው፣ ትልቅ እውቀት የሚጠይቅ ነው፣ ትልቅ ኮሚትመንት የሚጠይቅ ነው። ይሄ ሲካሄድ እኮ መጀመሪያኛ አልመሰለንም ነበር አይደል? ሁላችንም እናውቃለን። ይሆን ዛሬ ኢትዮጵያ እንደነ ጀርመን፣ ዩናይትድ አረብ ኤሚሬቶች አሉ በጣም ሰክሰስፉል የሆኑ ማለት ነው፣ በዚህ ውጤታማ የሆኑ ማለት ነው። ከነዚህ እንዴት ነው ምን ደርሰው ዛሬ ከአንድ ኮሪደር እስከ አንድ ኮሪደር ያለውን በሰከንድ እኮ ነው የሚደርሱት። ዛሬ ትልቁ ቴክኖሎጂ ዲጂታላይዜሽን ማለት ሙስናን መቀነሻ መንገድ ነው፣ ቢሮክራሲን ማሳጠሪያ መንገድ ነው፣ ዝም ብሎ ነገር አይደለም። ለዛ ነው ኢትዮጵያ ኦኬ የዚህ ወሳኙ አካል ደግሞ አሁን ምን ሆኖ መጣ? አርቲፊሻል ኢንተለጀንስ ነው። ስለዚህ ይሄንን ቴክኖሎጂ ይሄንን እውቀት ባለቤት ካላደረግን አሁንም ጭራ ነው ነው እነሱ የሰጡንን ብቻ እንግዲህ እዛ ውስጥ አርቲፊሻል ኢንተለጀንስ ማለት የሰጠውን ነው መልሶ የሚሰጥ እንጂ የተለየ ነገር አይደለም። ያን መጠቀም ደግሞ ጸጋ ነው፣ ቴክኖሎጂ ነው፣ ሕክምና ነው፣ ሁሉ ነገር ነው። እንግዲህ ግብርና ነው። አርቲፊሻል ኢንተለጀንስ ማለት ሁሉም ነገር ነው፣ ትምህርትም ነው። ሁሉንም ዳይሜንሽን ነው የሚዳስሰው ከጤና ጀምሮ ማለት ነው። ስለዚህ በዚህ ላይ አሁን ይህንን በእውቀት ማስደገፍ ያስፈልጋል። እውቀቱ ማለት ዘላቂ እንዲሆን ማለት ነው። ለዚህ ነው ኢትዮጵያ ከአፍሪካ የመጀመሪያውን የአርቲፊሻል ኢንተለጀንስ ዩኒቨርሲቲ እዚህ አቋቁማለሁ። ይህ ዩኒቨርሲቲ ደግሞ ብራንቾች ይኖሩታል አይደል እንዴ? በሁሉም ክልሎቻችን አሁን እያንዳንዱ እድገት ሲታይ እኮ ጸጋ ሁሉም ጋር እንዲደርስ ነው። በሪጅኖቹ የሚገለል ሪጅን አይኖርም፣ የሚገለል ህብረተሰብ አይኖርም። ኢንክሉሲቭ የሆነ ዴቨሎፕመንት ኢንክሉሲቭ ሆነ እድገት እንዲመጣ የሚያግዝ ነው ይሄ ጉዳይ። ስለዚህ ይሄንን ቅድሚያ መስጠቷ አፍሪካውያን አፕሪሺየት ያደርጉታል፣ ይከተሉታል፣ ምንም ጥርጥር የለውም። በአንድ ድምጽ ነው። ስለዚህ ይሄንንም ጸጋዋን መንገር እኔ ይሄን ያህል እንግዲህ ከእቅድ አልፌ ወደ ተግባር እየገባሁ ነው። ስለዚህ ነገ መጣችሁ እንደሌላው ስራዎቹም ተሞክሮችን መውሰድ ትችላላችሁ፣ እቅዶችን መውሰድ ትችላላችሁ፣ ፖሊሲዎችን መውሰድ ትችላላችሁ የሚል ነው። ስለዚህ ከዚህ አርቲፊሻል ኢንተለጀንስ ጋር የተያያዘው ከቴክኖሎጂ ጋር የተያያዘውን ቅድሚያ ሰጥቶ መስራት ማለት ያ ነው እድገት ማለት። ከቴክኖሎጂ ውጭ እድገት እኮ ለምሳሌ እድገታችን ለምንድን ነው ኋላ የቀረው? ስንዴ ስንለምን ስንዴ ስንጠይቅ የቆየ ነው። ለምንድን ነው? ቴክኖሎጂን ይሄ ኢንዱስትሪያል ሪቮሉሽን በሙሉ አራቱም አሁን አምስተኛ ደረጃ ደርሷል አይደለ? እየዘለለን ነው ሄደው እኛን ዛሬ እኮ የዛ ባክሎጋችንን ምን እያደረግን ነው? እያራገፍን ነው። አሁን የመጀመሪያውም ያለፈን የሁለተኛውም ሶስተኛም ያለፈን አሁን ምን እያደረግን ነው? ያንን እያጣጣን ነው። ስለዚህ በዚህ እያካካስን ነው። ስለዚህ ለዚህ የተሰጠው ትኩረት ለምናካሄዳቸው ጉዳዮች በሙሉ
እንዲያድግ ነው። በትምህርቶቹ በሙሉ እኮ አሁን የውሃ ጉዳይ ይነሳል። ከመጀመሪያ ጀምሮ ከታች ጀምሮ እየተነሳ እየተካሄደ ነው። ስለዚህ የውሃ ሀብታችን ምንድን ነው ብለናል። የዲፕሎማሲያችንን ማሳያ ነው። ዛሬ ኢትዮጵያ በዲፕሎማሲ በኩል እየነገረች ነው። እያንዳንዱ ዜጋ መንገድ ይችላል። አሁን እኛ ለሶማሊያ ወንድሞቻችን ይሄን ካበረከትን ሶማሊያ ካሏት ከ10 በላይ ወደቦች ምንም አትጠቀምባቸው። ለኢትዮጵያ ጠይቃ ነው መስጠት ያለባት። ምን ልስጥሽ? የትኛው ልስጥሽ? አይደል? ኤርትራ ኖ ይሄ መጀመሪያም ስምምነቱ ያንቺ ነው ወደቡ። አሁን ማጭበርበር ለምን ያስፈልጋል? ከመጀመሪያም መነሻው እኮ ይሄ ወደብ ኢትዮጵያ እንደሆነ የሰሩት ኢትዮጵያውያን ናቸው፣ የገነቡት ኢትዮጵያውያን ናቸው። የኢትዮጵያውያን ነው በህግም በምንም ከዛ ግንኙነት የለውም። አሁን ጠይቀው ጥያቄ ማለት ነው። ይሄ ሌላ ሰው ከመንገሩ በፊት እንግዲህ ከኢትዮጵያና ከኤርትራ ህዝብ በላይ ቤተሰብ የለም። ታውቃለህ አይደል? ሁሉም ቤተሰብ እኮ ነው። ጨክነን የምንነጋገረው ነገርም አይደለም። ስለዚህ ቀድሞ ነው መፍቀድ ያለበት። ያንን ጨካኝ የሆነ አመራር ምን ማድረግ አለባቸው? ማስታገስ አለባቸው ራሳቸው። ኖ ከወንድሞቻችን እንዳትለየን፣ ከወንድሞቻችን እንዳናት። ያንንም አድርገህ ያገኘነው ኪሳራ ነው። ስለዚህ ዛሬ ብለው ኤርትራውያን ጫና ማድረግ አለባቸው፣ ሶማሊያውያን ጫና ማድረግ አለባቸው፣ ሱዳናውያን ጫና። የግብጽ ህዝብም ቢሆን ካሁን ሰዓት የምንቀርበው እኛ በዲፕሎማሲ በተወሰኑ ዲፕሎማቶች ብቻ አይደለም፣ በህዝብ ነው። አሁን ፐብሊክ ዲፕሎማሲ ሲል ሃይማኖት አባቶች በሙሉ ይመለከታቸዋል፣ ነጋዴው ይመለከታል። ስለዚህ ግብጻውያን የምናነቃው ዛሬ በማስ ነው፣ በሁለት በሶስት ሰው አይደለም። ስለዚህ ከዚህ አንጻር የዲፕሎማሲው ፕላትፎርም ዛሬ እያንዳንዱ ዜጋ ገብቶ ለመስራት የሚፈልገውን ፍላጎቱን ወይም ደግሞ ለሀገር አስተዋጽኦ አደርጋለሁ የሚለውን ከተማሪ ከትንሹ ከአንደኛ ክፍል ጀምሮ አስተዋጽኦ ለማድረግ እንዲመች ተደርጎ ተቀርጿል። ያንን ውጤታማ ማድረግ ደግሞ የሁላችንም ስራ ነው። መልካም። ያው እንግዲህ ከዲፕሎማሲ ከኢኮኖሚና ከፖለቲካ ዲፕሎማሲ አንግል እያንዳንዱ ዜጋ ራሱ ዲፕሎማት መሆን አለበት፣ የዲፕሎማሲ ስራ መስራት አለበት በሚለው ጉዳይ ላይ ከውሃም ከኢትዮጵያ ካላት ሪሶርስም ተፈጥሯዊ ሀብትም እንዲሁም ከአፍሪካ ጋር አያይዘው በደንብ ከምግብ ሉዓላዊነት ጋር አያይዘው ገልጸውልኛል። እጅግ በጣም አመሰግናለሁኝ። እንግዲህ ዶክተር ወደ እርስዎ ነው የምመጣው። ኢትዮጵያም የውሃ ሀብቷን በተመለከተ የዝናብ ጥገኛ ነች። አሁን ብዙዎቹ የውሃ ማማ ቢሏትም ነገር ግን የዝናብ ጥገኛ ነች። ያ ማለት በሆነ አጋጣሚ ዝናብ ቢቆም ኢትዮጵያ ያላት የምርት ሂደት ላይ እክል መፍጠር ይችላል ማለት ነው። በአንጻሩ ግብጽን የተመለከትን እንደሆነ ደግሞ ለ500 ዓመታት ቀደም ብዬ ቅድም መግቢያችን ላይ እንዳነሳሁት ለ500 ዓመታት የሚሆን ከአባይ ብቻ ያጠራቀመችው ውሃ አላት። የኢትዮጵያን ሕዝብ የመብራት ተጠቃሚነት አይተናል፣ የኢነርጂ ላይ አይተናል፣ እንዲሁም ተፈጥሮ ላይ እንዲሁ ህብረቱ ይህ የአፍሪካ ህብረት ፍትሃዊ የውሃ አጠቃቀም በምን መልኩ ማገዝ አለበት? ምክንያቱም ኢትዮጵያ ለአፍሪካውያን ችግር አፍሪካዊ መፍትሄ የሚል አቋም አላት። ማሳያዎችን መጥቀስ እንችላለን። ከዚህ ጋር አያይዘው ህብረቱ ይሄን አጀንዳ እንዴት ሊያስታምሙ ይችላል? ዶክተር በመሰረቱ እንደው ወደ ጥያቄ ከመግባቴ በፊት ግብጽ የአስዋን ግድብን በመስራት ይህን ያክል ውሃ አጠራቅማ መያዝ፣ አፍሪካውያን በውሃ ጥም እየሞቱ ይህን አጠራቅሞ ሲይዙ ዝም ማለት ለአፍሪካ ህብረት ነውር ነው የምለው እኔ። ነውር ነው፣ ፍትሐዊነት አይደለም። ምክንያቱም ዛሬ በዓለማችን ላይ በተለያዩ የዓለም ሀገራት ተዘዋውሬ ያለሁና አንዳንዶች ስለ ጂኦግራፊ ብዙ የማያውቁ ዜጎቻቸው አፍሪካ ውሃ የላትም ብለው ነው የሚያወሩት። በጣም ያሳዝናል። አፍሪካ ውሃ አላት፣ ግን ደግሞ አለመታደል ሆኖ አንለው፣ አለመታደል ሆኖ ሳይሆን በተለያዩ ምክንያቶችን በልና እንለፈውና የራሷን ሪሶርስ እንዳትጠቀም ተደርጋለች። አፍሪካ እጇን ታስራለች። ለዛ ነው ኢትዮጵያ አሻፈረኝ ብላ የተነሳችው። የራሴን ሀብትማ ራሴ እጠቀማለሁ፣ ማንም ሊገባብኝ አይችልም ብላ ጀግንነቷን ያሳየችው። ይሄ ጀግንነት ጉራ እየቸረቸርን አይደለም፣ እውነታዊ ጀግንነት ነው። ከዛ አንጻር ግብጽ ላይ እዛ በረሃ ላይ ያ ውሃ ተቀምጦ ለአፍሪካም ሆነ ለግብጽ የሚጠቅመው ጥቅም ያን ያክል ነው። ምናልባት ለተወሰነ ግብጾች ሊጠቀሙ ይችላሉና ከዛ አኳያ ስንመለከት ኢፍትሐዊ የውሃ ክፍፍልን በመፍታት ቴክኖሎጂን በማሳደግ ሀገራት ላይ የሚካሄዱ ፖለቲካዎች አህጉራዊ እንደሆኑና ሀገር ውስጥ ወይም አህጉር ውስጥ የተከሰቱ ክስተቶችን በአህጉራዊ ምሁራንና ሽማግሌዎች መፍታት ቅድሚያ የአፍሪካ ህብረት ስራ መሆን ይገባዋል ነው ብለው። የአፍሪካ ህብረት ሲመሰረት የአፍሪካውያንን ችግር ለመፍታት ነው። የአፍሪካውያን ችግር ደግሞ ብዙ ናቸው። ከርሰ ምድር ውሃችን አለ፣ በምድር ላይ የምናገኘው ውሃ አለ። ያ ብቻ አይደለም፣ ሪሶርስ አለን። ለምሳሌ ተፈጥሮ ሀብት አለ፣ የሰው ኃይልም አለን እኮ አፍሪካ ውስጥ ሁሉም እኮ አለን። በነገራችን ላይ በዓለማችን ላይ ያሉ ዩኒቨርሲቲዎችን ስትዳስስ በአብዛኛው ከ180% በላይ ያሉ ዩኒቨርሲቲዎች ውስጥ የአፍሪካውያን ጭንቅላት አለበት። አሁንም ቢሆን ስፔሻሊ ደግሞ ኢትዮጵያውያን የትኛውን ቦታ
ታገኛቸዋለህ። ይሄ ማለት አእምሮም ኢንቨስት እያደረግ ነው በመላው ዓለም ላይ ማለት ነው። ስለዚህ አፍሪካውያን ለራሳችን ማንሆንበት ምክንያት ምንድነው? ነቅጣው እጅጉን እንኳን እንረሳቸው። ኤርክራፍት ክሬት ያደረጉት እኮ አሜሪካ ውስጥ ሄደው ከኢትዮጵያ ነው እኮ የተወለዱት። ከአፍሪካ እምብርት ነው የተወለዱት። የአፍሪካ መገኛና ለአፍሪካ ነጻነት ሲምቦል የሆነች ሀገር ከአዲስ አበባ ነው ወጥቶ የሄደው እኮ የቦንጋው ተወላጅ ቅጣው እጅጉ። ዛሬም ላይ እነ ዶክተር አዛሪያስ ሙላት እኮ የኮምፒውተር ኢንጂነሪንግ ውስጥ ይሰራሉ አሜሪካ ውስጥ አይደለ? አብረን የተማርነው እነሱ እኮ የኛ ነን እኮ። ሶኛ አፍሪካውያን ራሳችንን እንገነባለን ስንል በሐሰት አይደለም፣ ወይም ደግሞ ዝም ብለን ያለምንም መረጃ አይደለም። ምሁራን አለን፣ ሀብት አለን። ምሁራንና ሀብት ከተገናኙ እኮ አህጉራችንን መቀየር እንችላለን። ይሄ ባለበት ሁኔታ ግን ብዙ ኢፍትሃዊ ጉዳዮች ሲካሄዱ እንመለከታለን። እነዚያ ኢፍትሃዊ ጉዳዮች በአፍሪካ ላይ በተለይ ደግሞ ራሳቸውን ለማሳደግ እንደ ኢትዮጵያ አይነቱ ሀገር ላይ ራሳቸውን ለማሳደግ በሚሰሩ ሀገራት ላይ እነዚያ ፕሮፓጋንዳዎች ሲነዙ የአፍሪካ መሪዎች ጸጥ ማለት የለባቸውም። እነዚህን ኢፍትሃዊ የሆኑ ጉዳዮችን ያለማንም ጣልቃ ገብነት የውጭ ጣልቃ ገብነት ማለት ነው ራሳቸው መፍታት አለባቸው። የአፍሪካ ህብረትን እኮ ኢትዮጵያ ስትመሰርት እኮ ብዙ የጋጩ የነበሩ ሀገራትን በማስማማትና የነጻነት ሲምቦል ስለሆነች ወደ እምብርቷ አምጥታለች። ኢትዮጵያ ማለት አዲስ አበባ ማለት እኮ የአፍሪካ ከተማ ማለት ነው። የአፍሪካ ካፒታል ሲቲ እንጂ የአዲስ አበባ ብቻ አይደለችም። ያ ከሆነ ዛሬ ላይ እኛ ለሺህ ዓመታት ሌሎችን ሲያገለግል የነበረው ከውስጣችን የሚወጣው ውሃ ከሀገራችን የሚወጣው ውሃ ማዕድናችንና አፈራችንን ሲያጉዝ የነበረውን ውሃ ኢትዮጵያ እስኪ ይብቃይ፣ ከዚህ በኋላ እንኳን የተወሰነው ልጠቀም፣ ሌሎችን ሳልጎዳ ነው ያለችው። ይሄም ማወቅ አለበት ዓለም። ይሄም በማለቷ ግን የውጭ እጆች ተጨምሮበት የግብፃውያንና በተወሰነ ደረጃ የሱዳን ኤሊቶች ምን ያደርጉ እንደነበረ እያየን ነበር የነበረው። ዛሬ ላይ ኢትዮጵያ በዛም ነፈሰ በዚህ ገድባለች። ግን ደግሞ ያ ፕሮፓጋንዳ ዛሬ ሐሰት መሆኑ ታውቋል። ኢትዮጵያ አባይን ከገደበች ግብጾች ያልቃሉ፣ ሱዳኖች ያልቃሉ እየተባለ በተለይ ደግሞ በግብጽ መንግስት በኩል ብዙ ፕሮፓጋንዳ ሲነዛ ነበረ። ወንድሞቻችን እህቶቻችን በራሳቸው ቋንቋ ሲነግሯቸው የነበረው ይሄ ውሸት ነው፣ ነገ ታውታላችሁ እያሏቸው ነበር። ያው አዩት። ያን አይነት እንዴት ነው የአፍሪካ ህብረት አሁን ባለበት ተጨባጭ እኒህን ፕሮጀክቶችና እኒህን የአህጉር ነጻነት እኔ የሀገር ነጻነት ብቻ አላላቸውም፣ የሀገር ፕሮጀክቶች አላላቸውም። የአባይ ግድብ የኢትዮጵያ ብቻ አይደለም፣ የአፍሪካ ኩራት ነው። እንደነዚህ አይነቶችን ጉዳዮችን አብራ በማየትና እነዚህ መሪዎች ይሄንን በመደገፍና ለህዝባቸው እንደ ካሪኩለም ነድፈው የሚያስተምሯቸው ፕሮጀክት እየሰጠናቸው ነው እያልኩ ነው ያለሁት። ዜጎቻቸውን ሊያስተምሯቸው የጀግንነት ብቻ ሳይሆን ዛሬ የፕሮጀክት ፈላቂዎች ወይም ደግሞ ፈጣሪዎች እንደምንሆን እኛ ኢትዮጵያውያን በካሪኩለማቸው ላይ ነድፈው ቢያስተምሩ የሚያሳፍር አይደለም፣ ለነሱ ጠቃሚ ነው ብዬ ነው የማየውና ሚዛን ሲዛባ ግን ዝም ማለት የለብንም። ቅድም እንዳነሳ ነው አስዋን ግድብን እዛ ገድባ ይዛ ያለች ከኛ የሄደው ውሃ ገድባ ያለች አፍሪካውያን ሳይጠቀሙ ብቻዋን ይዛው ቁጭ ብላ ለበረሃ መጠቀሚያ ያደረገችው አፍሪካውያን በውሃ ጥም እያለቁና ኢትዮጵያ ደግሞ የተወሰነው ለዜጎቼ ልጠቀሙ በማለቷ የመንጫጫትና ዓለምን የማንጫጫት ሂደት የግብፃውያን ነውር ነው የሚለው። በነገራችን ላይ ግብፃውያን ስንል እንደው ነውር ነው ጀነራላይዝ ስናደርግ ማለት ነው። መንግስቷና መንግስት መሰሎቹን ብለን ብናወራ የተሻለ ይሆናል ማለት ነውና የውሃ አጠቃቀምን አስመልክቶ የራሱ ፖሊሲ ሊኖረው ይገባል። የአፍሪካ ህብረት ሀብት አጠቃቀም ውሃ ብቻ አይደለም፣ እንደው ስናስቀምጠው ማለት ነው ሳይንሳዊ መረጃዎችን እውን በሚያደርግ መልኩ ፖሊሲ ነድፎ ለአፍሪካውያን የአፍሪካውያን ሀብት መጠቀም አለበት የሚል ፖሊሲ ነድፎ ማስቀመጥ አለባቸው። የጋራ ልማት የሚባል ፖሊሲ ሊኖር ይገባል። አለ ግን ፈንክሽናል አይደለም። ብዙ ጊዜ ስንመለከተው የናይል ማዕቀፍን ስንመለከት ጥሩ ማዕቀፍ አለ። ያንን ማዕቀፍ ማበረታታት አለበት የአፍሪካ ህብረት። ለምንድነው እኛ ከትናንት ወዳ ሊበሉን የመጡ የውጭ ኃይላት በመሰረቱት ህግ የምንገዛው? ለምንድነው እነሱ ያስቀመጡትን ኢፍትሃዊ የሀብት ክፍፍል ውሃን ጨምሮ እንደ ህግ አድርገን ልንጠቀምበት የሚገባው? ለምንድነው? ከዛ ወዲህ ለምንድነው እኛ ህጋችንን ያልመሰረትነው? የመሰረትነው ህግ ለምን ለአፍሪካውያን አይሰራም የሚለው ጥያቄ የአፍሪካ ህብረት ነው ሊሰራው የሚገባው ሊፈታ የሚገባው ብዬ የማስበው ማለት ነው። የአፍሪካዊ ችግር ለአፍሪካዊ መፍትሄ
የሚያግድ አይደለም። ችግር አለ። አዎ ኦፍ ኮርስ በየትኛውም ዓለም ላይ ችግር አለ። ግን ደግሞ በየትኛውም ዓለም ላይ መፍትሄ እንደተሰጠው ሁሉ አፍሪካውያን ራሳቸው መፍትሄ ይሰጣሉ። ከዛ መካከል የውሃ ክፍፍልን በተመለከተ፣ የማዕድን ክፍፍልን በተመለከተ፣ የእርስ በርስ ትብብርን በተመለከተ የፖለቲካል ክራይሲስና ፋይናንሻል ክራይሲስን ራሳችን መፍታት እንደምንችል ማስተማርና በእነዚህ ነገሮች ላይ መስራት አለበት ብዬ አስባለሁ። የአፍሪካ ህብረት እንደ ማጠቃለያ የሚወስደው ምንድን ነው? እንደው ምናልባት ሪከመንድ ማደርጋቸው የናይል የትብብር ማዕቀፍን ወደ ተግባር ማስገባት ይጠበቅበታል የአፍሪካ ህብረት። ሁለተኛ የውሃ ደህንነት ትርጓሜን ማስተካከል ይጠበቅበታል። የሌሎች ሀገራትን አካሄድ አይደለም መሄድ ያለበት። ዲፕሎማሲያዊ ንግግሮች ከታሪካዊ መብት ወጥተው ወደ ፍትሐዊና ምክንያታዊ አጠቃቀም ኢኩዊታብል ዩቲላይዜሽን የሚባለው ሲስተም መመስረት አለበት በኢትዮጵያ ላይና በአፍሪካ ውስጥ። የአረንጓዴ ዲፕሎማሲን ማጠናከር ይጠበቅበታል። እነዚህን ኢትዮጵያ የጀመረቻቸውን ጅምሮች ለህብረቱ ፖሊሲ ሆኖ መያዝ አለባቸው። የኃይል ትስስርና እንደ መፍትሄ መጠቀም የሚገባቸው ነገሮች ወስዶ በራሱ አጀንዳ ራሱ ፈልስፎ መስራት አለበት ባይነኝ ነኝ። ለምንድን ነው ሁልጊዜ የአፍሪካ ህብረት ይባላል? አፍሪካ ህብረት ደግሞ ኢትዮጵያ ውስጥ ነው ያለው። ቢያንስ እንኳን ለነጻነታችሁ ምልክት የሆነውን አንድነታችሁን ተቀብላ እምብርቷ ላይ ያስቀመጠቻችሁን ሀገር ለምታነሳው ጥያቄ ለምንድን ነው እናንተ ከጎኗ የማትቆሙት የሚል ጥያቄ መጠየቅ እፈልጋለሁ። መልካም፣ በደንብ ስሜት በሚሰጥ መልኩ ነው የገለጹት ዶክተር። እንደው አያይዤ ነው አቶ እንዳለ ወደ እርስዎ መጣው። በተለይ የከርሰ ምድርና የገጸ ምድርን ውሃን በአግባቡ በመጠቀም ረገድ የኢትዮጵያ ጠንካራ ስራ ምን ያህል ምሳሌ ነው ለአፍሪካ ሀገራት? አመሰግናለሁ። እንግዲህ ዋና ዋና ነጥቦች ተነስተዋል። አሁን ከወንድሜም እንግዲህ በዋናነት አሁን ከአፍሪካ ህብረት የሚጠበቀውን ከኢትዮጵያ የሚጠበቀውን ማየት ያስፈልጋል። ጠንካራ የተሰሩ ስራዎች አሉ፣ ያልተሸፈኑ ጋፖች ደግሞ አሉ። ስለዚህ እነዚህን በግልጽ ማየት አሉ። ከውሃ ክፍፍል አንጻር አሁን ያለንበት ፖዚሽን ከሌላው ጊዜ የተሻለ ነው ብሎ መውሰድ ይቻላል። ለምሳሌ ያህል የናይል ቤዚን ኢኒሼቲቭ ፊት ኢኒሼቲቭ ነበረ። እንግዲህ እስካሁን ድረስ የውሃ አጠቃቀሞች በአብዛኛው የሚመሩት በቅኝ ግዛት አስተሳሰብ ነው። ያ ደግሞ ኢንክሉሲቭ አይደለም። ፕላስ ደግሞ እንደ ኢትዮጵያ በነጻነት ለቆየ ሀገር ያንን ትሪቲ ኦውን ማድረግ አያስፈልጋትም፣ አትመለከተውም። ሰው ኢትዮጵያ የቅኝ ግዛት ውሎችን አትቀበልም በራሱ ሁኔታ በነጻነት የኖረች ስለሆነ ማለት ነው። ስለዚህ አሁን ናይል ቤዚን ኢኒሼቲቭ ወደ ናይል ቤዚን ኮሚሽኑ ተቋቁሟል፣ ህግ ሆኗል። አሁን ከ2024 ጀምሮ ማለት ነው። ስለዚህ አሁን የቅኝ ግዛት ውሎች ውድቅ ሆነዋል። ለምን? አብዛኛው ለምሳሌ 11 ይሄ ለሁሉም ገዢ ስለሆነ ነው። ሌሎች በተወሰነ መልኩ ምዕራብ አፍሪካውያን ፈተውታል። ሼር እያደረጉ መስሎ ምንም እየሰሩ ነው። ሌሎችም በመሃል ያለ ትልቁ ችግር ያለው የቅኝ ግዛቱ አደገኛ ሁኔታ የታሰረው እዚህ አፍሪካ ቀንድ ላይ ነበረ፣ በዚህ በናይል ዙሪያ ማለት ነው። እንግዲህ ስለዚህ በናይል ዙሪያ አሁን ከ11 ሀገሮች አብዛኛዎቹ ደግፈውት ከኢኒሼቲቭነት ወደ ህግነት ተቀይሯል። አሁን ወደ ህግነት ተቀየረ ማለት ከዚህ በፊት የነበሩት የግብጽ ጥያቄዎች የግብጻውያን ጥያቄ አይደለም፣ የግብጽ መንግስትና የተላላኪዎቹ ማለት የነሱ ጥያቄዎች ውድቅ ሆኗል ከእንግዲህ በኋላ። አሁን ይሄ በዋናነት ተግባራዊ እንዲሆን በደንብ ከሰሩ ሀገሮች ኢትዮጵያ የመጀመሪያዋ ነች። ይሄ ለአፍሪካ በሙሉ ለዓለም በሙሉ የሚጠቅም ነው። ለምን? ዓለም እስካሁን ብዙ ኢፍትሃዊ ነገሮች አሉት። አሁን አሜሪካን ብንወስድ እንግዲህ በሜክሲኮና በአሜሪካ መሀል የውሃ ጉዳይ አለ። ሲፈታ የአሜሪካንን ኢንተረስት ነው ቅድሚያ የሰጠው። ግልጽ እኮ ነው አይደል እንዴ? ሜክሲኮ እኮ ለአሜሪካ የተወሰነ ነገር ታደርጋለች። እኛ እንደዛ እኮ አልጠየቅንም። ኢኩዊታብል ሼር ኦፍ ዋተርስ ኦፍ ዘ ናይል ነው ያለው። ከኛ ቢወጣም ፍትሃዊ በሆነ መልክ እንከፋፈለው ነው እኮ ያለችው ኢትዮጵያ። ይሄ ከሳይንስ አልፎ ሃይማኖታዊም እኮ ነው። እንደዚህ ማድረግ ካለው ላይ ቀንሶ የሚሰጥ ካለው ሳይተርፈው ማለት ነው የሚሰጥ ሀገር እንደ ኢትዮጵያ አይነት ሀገር የለም። ይሄ ሁሉም አፍሪካውያን አምነውበት 11ዱም ሀገሮች ከግብጽና ከሱዳን በስተቀር ሱዳንም በተወሰነ መልኩ ነው በስተቀር የተቃወመ አይደለም። ስለዚህ አሁን ህግ ሆኗል። ይሄ ህግ የሆነውን ጉዳይ ደግሞ ተግባራዊ እየተደረገ ነው። አሁን ኦልሬዲ በራሱ ጊዜ ህግ ሆኗል። አሁን ከእንግዲህ በኋላ በዓለም የሚጠቀሰው የናይል ቤዚን ኮሚሽን ህግ ነው ራሱ ሲከፋፈል ቅድም የውሃ ደህንነት ዲፋይን ተደርጓል። እዛ ላይ ኦፍኮርስ ይቀረዋል። ቢ ላይ ሲቀመጥ ክሊር አድርጎ አስቀምጦታል። እዛ የውሃ ደህንነት ማለት እንደዚህ ነው እንደዚህ ነው እንደዚህ ነው ምናምን ብሎ ቁጭ አድርጎታል ውስጡ ላይ። ያ ቁጭ ሲያደርገው ግን ምንድነው ከወንድሜ ሼር ማረገው የኢትዮጵያን ያህል እንትን ቃል አይደለ? ለምንድን ነው በራሳችን ሀብት ራሳችን ወስነን ወንድማማቾች ሳንጎዳ እንደዛ ማድረግ አለብን ብለው እኩል በኢትዮጵያ
በርግጥ እንደዛ ለማሰብ ያው ሂደትም ይፈልጋል። ስለዚህ አሁን ባለው የአፍሪካ ህብረት ምንድነው ማድረግ ያለበት? ይሄ ህግ እውቅና ሰጥቶታል። ምክንያቱም በዛ እውቅና መሰረት ነው እንትን ያለው። አሁን የአመቱ ምርጥ እቅድ የአመቱ ምርጥ ስምምነት ተብሎ ነው መጠቀስ ያለበት እዛ አሁን አፍሪካ ህብረት ላይ ማለት ነው። የናይል ቤዚን ኮሚሽን ተቋቁሟል። ስለዚህ የቀረው የነጻነት ጉዳይ ተሟልቷል። አሁን አፍሪካውያን ውሃቸውን በራሳቸው ከወንድሞቻቸው ጋር ተነጋግረው ባስቀመጡት ህግ ባስቀመጡት ፕሪንሲፕል መሰረት ተግባራዊ ማድረግ ጀምረዋል። ስለዚህ እዚህ ቦታ ላይ የቀኝ ገዢዎች እጅ ተቆርጧል አሁን። ስለዚህ ግብጾች ይሄን ማወቅ አለበት፣ የግብጽ ምሁራን ማለት ነው። ካሁን በኋላ ኢትዮጵያን መጨቅጨቅ አያስፈልግም። ከእንግዲህ በኋላ እኮ ግብጽ ከኢትዮጵያ ጋር አይደለም መወያየት ያለባት ከ11ዱም የአፍሪካ ሀገሮች ጋር ነው፣ ከዓለም ጋር ነው። እንግዲህ የዓለም ህግ ያ ነው የሚለው። ኢትዮጵያ አሁን ያደረገችው የዓለም ህግ ይሄ በውሃ ጉዳይ ላይ የተነሳውን ህግ በሌሎችም ጉዳይ የተነሳው ህግ ሙሉ የሚደግፈው ነው። ይሄ የተባበሩት መንግስታት ህግ የሚደግፈው ነው። ስለዚህ የአፍሪካ ህብረት ለዚህ ሙሉ ድጋፉን በእውቀትም በመስራትም ደግፎ ይሄ ጉዳይ ከግብጽ ጭቅጭቅ ወጥቷል። አሁን ከግብጽ እንትን የወጣ ነው። ስለዚህ ከዚህ አንፃር ይሄንን ጉዳይ ማድረጋችን የሁላችንም ስራ ነው። እንግዲህ ከሁላችንም የሚጠበቅ ነው የምንወስደው ማለት ነው። እንግዲህ ይሄ ከውሃ ጋር የተያያዘው ማለት ነው። ስለዚህ ሌላው ምንድነው አሁን ኢትዮጵያ ብዙ ጉዳዮችን አንስታለች። እንግዲህ የአፍሪካ ከተሞች እንዴት እንደሚለወጡ የአፍሪካ ገጠሮች እንዴት እንደሚለወጡ የቴክኖሎጂ ሽግግር የምንለው ማለት ነው የሚቀር ነገር ነው። አሁን ብዙ የቴክኖሎጂ ሽግግር ይቀራል አፍሪካ ውስጥ የግድ ያስፈልጋል። ኢንዱስትሪ ትራንስፎርም መሆን አለበት። አሁን ኢትዮጵያ ሆም ግሮን ኢኮኖሚ ፖሊሲ ነድፋለች። ይሄ ማለት እንግዲህ ውስጥ ላይ ያለውን ዕውቀትም ከውጭ የሚመጣውን ዕውቀት አስማምቶ የሚሰራ ማለት ነው አይደለ? ስለዚህ ይሄ ሆም ግሮን ኢኮኖሚ ፖሊሲ ኢምፕሊመንት ሲሆን አፍሪካውያኑ ከእንግዲህ በኋላ ፖሊሲ ከውጭ መውሰድ አያስፈልጋችሁም። የራሳችሁ ፖሊሲ ነድፋችሁ ዕውቀት ግን የጋራ ስለሆነ መውሰድ እንችላለን። ስለዚህ ይህንን መተግበር አለባቸው። ስለዚህ በአሁኑ በዚህ አመት ለኢትዮጵያ ዕውቅና የሚሰጥ ከሆነ የኮሪደር ልማቱ አሁን የሚታየው ማለት ነው የውሃ ስምምነቱ ሁሉም አፍሪካውያን ከዚህ ምሳሌ የሚወስዱበት ነው። በትዕግስት ነው የተሰራው። አስብ እንግዲህ አንተ ውሃ መስጠት ሆነህ እያለ ውሃው ከዚህ መሄድ ይሆናል። እታች ያለው እኮ ነው ዜሮ ጥቅም ማያበረክተውን ሀገር ነው ከኛ ጋር ነው። እንደገና በአንተ ውሃ እንኳን የዱርዬነት ነው ለሌላ ለመዋል የሚፈልግም አለ። ስለዚህ ለግብጻውያን ፕሮአክቲቭ ሆኖ ማለት ይሄ የአፍሪካውያን የቤት ስራ ነው። በእያንዳንዱ አፍሪካዊ ልክ የህዳሴውን ግድብ አሁን ፕሮሞት በሚያደርገው አክል እነዚህንም የውሃ ጉዳዮች መፈታት አለባቸው። ምክንያቱም ከእንግዲህ በኋላ ዓለም ላይ ትልቁ ጉዳይ የውሃ ጉዳይ ነው። ትልቁ ጉዳይ ምክንያቱም ውሃ ቅድም መጀመሪያ ላይ እንደተጠቀሰው ውሃ የሁሉም ነገር መሰረት ነው። የኢንዱስትሪ መሰረት ነው። የፋብሪካ መሰረት ነው። በየትኛውም ፕሮሰስ ውስጥ ውሃ የሌለበት እንትን ውስጥ የለም። ስለዚህ አፍሪካውያን በጥሩ ፖሊሲ ተግባራዊ በሚሆን ፖሊሲ ያንን ማድረግ ይጠበቅብናል። ዕውቅና መስጠትም አለብን። ይሄ ፐብሊክ ዲፕሎማሲውን የዜግነት ዲፕሎማሲውን ሁሉም አውቆ በዛ መልክ ማስኬድ ይኖርባቸዋል የሚል ሀሳብ ነው ያለኝ። በጣም ቆንጆ አሪፍ ገለጻ ነው የገለጹት አቶ እንዳለ። እንግዲህ እስኪ ዶክተር እንግዲህ አፍሪካውያን ችግሮቻቸውን በአፍሪካ የመፍታት ጉዳይ ላይ ቅድሚያ ኢትዮጵያ ሰጥታ ስሜቱንም ለሌሎች ሀገራት እያጋባች ትገኛለች። እንደው ይሄንን ኢትዮጵያም እየጀመረች ያለውን ስራ ቀደም ብለንም ጠቅሰነዋል። እንደ ኮሪደር ልማት የአካባቢ ጥበቃ ላይ እኩል ተጠቃሚነት ቀደም ሲል አቶ እንዳነሱት ናይል ቤዚን ኢኒሼቲቭ ወደ ኮሚሽን አድርጎ አስቻይ ሁኔታ ፈጥሮ ሁሉም እኩል በሆነና ፍትሃዊ በሆነ አጠቃቀም እንዲጠቀሙ የሚያስችል ስርዓት እንደ አጠቃላይ ለጋራ ብልጽግና ይሄንን የ39ኛውን የአፍሪካ ህብረት እንዴት ባለ መልኩ መጠቀም አለብን? እኔ እንደው መሆን አለበት ብዬ የማስበው እዚህ የአፍሪካ ህብረት ላይ እንደ ማንኛውም እስከዛሬ እንደነበረው ኖርማል ስብሰባ ሳይሆን ኢትዮጵያ ነቃ ብላ ማድረግ ያለባት ስራዎች አሉ ብዬ አስባለሁ። ከነዛ መካከል እስካሁን የሰራቻቸውን ስራዎች በኤግዚቢሽን መልኩ በድርጅቱ ስብሰባ ጎን በጎን ማሳየት አለባት ብዬ አስባለሁ። አንድ ይሄ ብታደርግ በጣም ጥሩ ነው። ምክንያቱም ብዙ የሰራቻቸው ስራዎች ለኢትዮጵያ ብቻ ሳይሆን ለአፍሪካም ብቻ ሳይሆን ለዓለም የሚጠቅሙ ስራዎች ተሰርተዋል። ሁለተኛ ይሄንን ስብሰባ በዚህ ስብሰባ ላይ የሚመጡ መሪዎች ጋር በተቻለ መጠን የጋራ ስምምነት ወይም ደግሞ ኤምኦዩ ብትፈራረምበት የተሻለ ነው ብዬ አስባለሁኝ። ያንን ስታደርግ ኢትዮጵያ የሰራቻቸው ስራዎች ብቻዋን ሳይሆን ሌሎችም አብረዋት እንዲጋፈጡላት የሚያደርግ ነው ብዬ አስባለሁ። ከዛ ባሻገር ኢትዮጵያ ማድረግ አለባት ብዬ የማስበው የአፍሪካ ኩራት የሆኑ ፕሮጀክቶችን
በጓዳዋ ማስቀመጥ ሳይሆን ዲፕሎማሲያዊ በሆነ መልኩ ፊት ለፊት በይፋ ወጥታ ማስረዳት አለበት ስብሰባው ላይ እንህን እየሰራን ነው ኑ አብረን እንስራ የሚለው አጀንዳ ትልቅ አጀንዳ ቢሆን የተሻለ ነው ብዬ አስባለሁ። ምክንያቱም አሁን እየሰራች ያለቻቸው ኢትዮጵያ እየሰራች ያለቻቸው ስራዎች ተመሳሳይ ሀገራት መስራት የሚችሏቸው ስራዎች ናቸው። በነገራችን ላይ ሪሶርሳችን አንድ አይነት ሪሶርስ ነው። ሀብታችን አንድ አይነት ሀብት ነው ከሞላ ጎደል በአፍሪካ ውስጥ እንመለከት። ቀለማችንም ተመሳሳይ ነው። አመለካከታችንም እንደ ሌሎቹ የተለያየ አይደለም። እኛ አፍሪካውያን አንድ ነን። መርሃችንም የተራረቀ አይደለምና እነዚህን የአፍሪካ ሀገራት መሪዎች እነዚህን ፕሮጀክቶች እውቅና ሰጠው ለሀገራቸውም እንዲፈጽሙ ሀገሮቻቸው ላይ ሲሄዱ እንዲፈጽሟቸው የማድረግ ስራ ብትሰራ ኢትዮጵያ የተሻለ ነው ብዬ ነው የማስበውና በአጠቃላይ ልምፈልገው ምንድነው እነዚህ ፕሮጀክቶች ታዋቂ እንደሆኑ በደንብ መስራት ያስፈልጋል። ፕሮጀክቶችን መስራት ብቻ ሳይሆን አጀንዳችንን ሌላ እንዲገዛው ማድረግ ትልቅ የፖለቲካ ብስለት ነው ብዬ ነው የማስበው። መልካም። አቶ እንዳለ ንጉሴ የዲፕሎማሲና ዓለም አቀፍ ግንኙነት መምህር እንዲሁም ዶክተር አሊ ሁሴን የፖለቲካ ተንታኝ ለነበረን አመርቂና ገንቢ ውይይት እጅግ በጣም አመሰግናለሁ። ክቡራን ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ሸጎሌ ከሚገኘው ግዙፉ የሚዲያ ኮምፕሌክሳችን የውሃ ዋስትና ለአዲሱ ትውልድ በሚል ርዕሰ ጉዳይ ላይ የዛሬ ዳጉ ውይይታችሁን ትኩረትን አድርገው ነበር። እኔ ዮሐንስ አበረ በቀጥታ ስርጭት አብሬያችሁ ቆየሁ። መልካሙን በሙሉ ተመኘውላችሁ።